አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። የሐሳብ መድረክ በየሳምንቱ አዳዲስ ሐሳብ ከአዳዲስ እንግዳ ጋር ይዞ ወደ እናንተ ይመጣል። የሐሳብ መድረክ በተስፋ ቴሌቪዥን ብቻ። ዛሬ እንግዳ ጋብዘን ወደ እናንተ መጥተናል። የዛሬው እንግዳዬ መጋቢ ዘሪሁን ኃይለ ሚካኤል ይባላሉ። መጋቢ ጥሬና አክብረው ስለመጡ በእኔና በሐሳብ መድረክ እንዲሁም በተስፋ ቴሌቪዥን ስም እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ። በጣም ራሴን እንደ ዕድለኛ ቆጥራለሁ። በጣም አመሰግናለሁ። በሐሳብ መድረክ ላይ ስለ መሪነት፣ ስለ ሐሳብ እንድናወራ ስለጋበዛችሁኝ በጣም አመሰግናለሁ። ቴንክ ዩ ፓስተር። አንቱ ልበል ወይስ አንተ ነው እንጂ እንቀያየማለን አለበለዚያ እንቀያየማለን። አክቹዋሊ እኔ በመሀል ይጠፋብኛል፣ ግን ፕሮቶኮሉን ለመጠበቅ እንግዶችን ቀድሜ አስፈቅዳለሁኝ። ዛሬ ከአንተ ጋር የምናወራው የወቅታዊ የቤተክርስቲያን አመራርን ከመጋቢያዊ አገልግሎት መነጽር በዛ ውስጥ ነው የምናየው። ስለ ሊደርሺፕ ነው የምናወራው፣ ግን በሌላ መልኩ የምናወራው ደግሞ ስለ መጋቢነት ነው፣ ስለ መሪነት ነው፣ ስለ አጥቢያ መሪነት ነው። የምናወራው ነገር በሙሉ በዛ ማዕቀፍ ውስጥ ነው የሚሆነው። ነገር ግን ከአጥቢያ ወጣ ብለን ለሁሉም በሚሆን ለቤተክርስቲያን በሚሆን አጠቃላይ የኢትዮጵያን ቤተክርስቲያን ነው የምንዳስሰው። በንግግራችን ውስጥ ምናልባት አንዳንድ ጥያቄዎች ወረድ አድርጌ ስለ አንተ ወይ ስለ አጥቢያ እስካልጠየቅኩ ድረስ የምናወራው አጠቃላይ ስለ ኢትዮጵያ ወንጌላውያን ቤተክርስቲያን ነው ማለት ነው። በቀጥታ ከገርጂ አማኑኤል ጋር አይገናኝም። ከገርጂ አማኑኤል ጋር የሚገናኘውን ጥያቄ በግልጽ አነሳለሁ ማለት ነው። ይሄ ለአንተም ለአድማጮችም ብዥታ እንዳይሆን፣ የምናወራው ነገር በሙሉ ከአጥቢያዋ ጋር የሚገናኝ አይደለም። ግን አንተ የአጥቢያዋ መሪ ስለሆንክ፣ የቤተክርስቲያን መሪ ስለሆንክ፣ በዚህ ዘመን ያለ መሪ ስለሆንክ አጠቃላይ የወንጌላውያንን መጋቢያዊ አገልግሎት ከልምድህ፣ ከተሞክሮ፣ ከንባብ፣ ከትምህርት እናወራለን። ማስታወቂያዬ የጠላው አይመስለኝም። በጣም ተመችቶኛል። መጋቢ ዘሪሁን ማን ነው? የትምህርት ዝግጅቱ ምን ይመስላል? አሁን የት እያገለገለ ነው የሚለውን ባጭሩ ከነገርከን ወደሚቀጥለው ጥያቄ ሄዳለሁ። መጋቢ ዘሪሁን ኃይለ ሚካኤል የ21 ዓመት የትዳር ቆይታ ያለው የሁለት ልጆች አባት እና ደግሞ ጌታን በተሐድሶ እንቅስቃሴ ከኦርቶዶክስ ቤተክርስቲያን በአማኑኤል ቤተክርስቲያን ውስጥ ያገኘ፣ እዛው ተጠምቆ አገልግሎት እያገለገለ ያለ ሰው ነው። አሁን በገርጂ አማኑኤል ሲኒየር ፓስተር ነኝ። ትምህርትን በሚመለከት የአድቫንስ ዲፕሎም በባይብል ኤንድ ቴዎሎጂ፣ ከዛ ፈርስት ዲግሪ ደግሞ ክሮስ ካልቸራል ሚሽን፣ ከዛ በኋላ ኦርጋናይዜሽናል ሊደርሺፕ ደግሞ በሁለተኛ ዲግሪ አለ። ሶስተኛውም እየተጀመረ አለ። እንግዲህ እሱ ገና ዳዲ እየተባለ ስለሆነ እንደዛ ነው የትምህርት ዝግጅቴ። ቸርችን በጣም ወዳለው፣ መጋቢነትን በጣም ወዳለው፣ ከውስጥ ያለ ጥሪ ስለሆነ ፓስተር ዘሪሁን ባጭሩ ይሆን? ደስ ይላል። ትምህርት ዝግጅት የስራ አገልግሎት ስራ ነው። ለእኔ ስራ ነው፣ አገልግሎት ነው፣ ጥሪ ነው። ስራ ስለ አንዳንድ ወንድሞች ድንግጣሉ፣ እኔ አገልጋይ ነኝ ይላሉ። ግን አገልግሎት ስራ መሆኑን ካልገባ ወንጌል ሰባኪነትን ስራ አድርግ ስለሚል ማለት ነው። ስለዚህ የቆየበት ንባብ ዝግጅት ምን ለዛሬው የሐሳብ መድረክ ውይይት በቂና ከበቂ በላይ ስለሆነ እና ፈቅደ ደግሞ ስለመጣ ደግሜ አመሰግናለሁ። ቅልል ያለች ነገር ላንሳና ከዛ ወደ ውስጥ እየገባን እንሄዳለን። አሁን ባለንበት ዘመን በማየት ቤተክርስቲያን ምን አይነት አገልጋይ ወይም ምን አይነት መሪ ያስፈልጋታል ብለህ ታስባለህ? እንደ መንደርደሪያ በዚህ ላይ እናሟል። የኔ ፓስተር 21ኛው ክፍለ ዘመን ቤተክርስቲያንን እየመራ ጥሩ መጋቢ ሆነ ለመኖር 3 ነገሮች ላይ ግንዛቤ ቢኖርህ ጥሩ ነው ይላል። የእሱን አንስቼ ከዛ በደስታ 3 ነገሮች፣ አንደኛው ሂስትሪን ወቅ ይላል። ቸርች ሂስትሪም የዓለም አቀፍ ሂስትሪን ማወቅ የዚህን ዘመን የቸርች መጋቢዎችን ስራ ጥሩ ያደርጋል። ታሪክን የማያውቅ ሰው ሊያገለግል አይችልም ይላል። ሁለተኛው ደግሞ ቴዎሎጂ ነው። ግልጽ ነው። ስነ መለኮት ተማሪ መሆን አለበት። ጊዜው እየመጣብን ያለው የኒው ጄኔሬሽን ጥያቄዎች በጣም ከባድ፣ ዝም ብሎ በሚታለፉ የሚሆን አይደለም። ስለዚህ ቴዎሎጂውን በዴብዝ ማወቅ አለብህ ይላል። ሶስተኛው ፊሎሶፊ በመጠኑ መረዳት ይኖርብሃል። ቢያንስ መረዳት ይኖርብሃል ይላል።
እውነቱን ለመናገር በዚህ ዘመን ያለ መጋቢ አሁን ያለችን ቤተክርስቲያን ለመምራት በጣም ጥሩ የሊደርሺፕ ልብ ይፈልጋል። የሊደርሺፕ ልብም የሊደርሺፕ ስኪልም ይፈልጋል። ዳዊት በእጁ ብልሃት በልቡ ቅንነት መራቸው ይላል መጽሐፍ። ይሄ የእጅ ብልሃት ስኪል ስብሰባ መምራት የማያውቅ፣ ዲሲሽን ሜኪንግን የማያውቅ፣ ቲም መምራትን የማያውቅ፣ የሰውን ቢሄቪየር ለመረዳት የማይሞክር ሊደር ስኪል የለውም ማለት ነው። የእጅ ብልሃት የሚለው እሱን ነው። ዳዊት እንደዛ ነው፣ በእጅ ብልሃት ነው የመራው ይላል። ደግሞ የልብ ቅንነት ያ ኢንቴግሪቲው ሁለቱንም ይፈልጋል። ኢንቴግሪቲው፣ ንጽህናው፣ መንፈሳዊ ዲሲፕሊኑ፣ መንፈሳዊ ህይወቱ ክርስቶስን የሚመስለው ባህሪው፣ ትህትናው፣ ፍቅሩ፣ ከእርሱ ይልቅ ለሰው ማሰቡ፣ እነሱ ደግሞ የልብ ንጽህናዎች፣ ቀናነቶች ናቸው። በዚህ ዘመን በሁለቱ የተባረከ ሰው በእጅ ብልሃቱም በልብ ቅንነቱም የተባረከ ሰው የሚፈልግ ጊዜ ነው። ቸርች እንደዚህ አይነት መሪ ብታገኝ ጥሩ መሪ አግኝታለች ብዬ ላለው በዚህ ዘመን ይህን ነገር ቸርች ዲማንድ ታደርጋለች፣ ትፈልጋለች። እንደው ፓስተር ከዚህ ተነስተን እንደው ወደዛኛው ጥያቄ ከመውሰዴ በፊት በዚህ ወቅት ቤተክርስቲያን እንደውም ጥሩ ጥቅስ ጠቀስክ፣ የዳዊትን በልቡ ቅንነትና በእጁ ብልሃት መራቸው የሚለው ጥሩ ሀሳብ ነው። እውነት ለመናገር እንደዚህ አይነት ሰዎች ቁጥራቸው እየሳሳ ያለ አይመስልም ቤተክርስቲያን ውስጥ። በተለይ ደግሞ አንዳንድ ሰዎች ስኪል ይኖራቸዋል፣ ልቡ የላቸውም። አንዳንዶቹ ደግሞ ልቡ አላቸው፣ ስኪል የላቸውም። እና እንዲህ አይነት መጣረስ እየበዛ አያለሁና ምንድን ነው የዚህ እንደዚህ እንዲሆን ያደረገው ትላለህ? ጥናት ስላልሆነ እንደው ዝም ብሎ አይሞሪያችን ይመጣ። እኔ የሚመስለኝ አየህ የልብ ቅንነቱ ላይ መንፈሳዊ ነገሩ ላይ ብቻ ያን የክርስቶስ ህይወት በጣም ይፈልጋል። የክርስቶስ ህይወት ሁሉንም ነው፣ ሙሉ ነው። ክርስቶስ ሁሉም ነው። ክርስቶስ የሌለው ነገር የለም። የክርስቶስ ህይወትና መልክ ግን ያ መንፈሳዊ ዲሲፕሊኑና ያ የምንለው መንፈሳዊ ስብዕናው ብቻ ነው የሚያስፈልገው። ስለዚህ መጽሐፍ ቅዱስን ካጠናው ከጸለይኩ እና እሁድ ሲመጣ ህዝቡን ተሰብስቦ ከሰበኩ በቂ መሪ ነኝ፣ በቂ መጋቢ ነኝ ብሎ ማሰብ ነገሩን ችግር ውስጥ ይከተዋል። ስለዚህ ያን የመጣን ህዝብ ማደራጀት፣ ያን የመጣን ህዝብ ጸጋውን አይቶ ማሰማራት፣ በሚያስፈልገው ልክ በየሁኔታው ደግሞ መመገብ። ለምን ይመስልሃል ቲቶን ስለ ሽማግሌዎች፣ ስለ አሮጊቶች፣ ስላገቡ፣ ስላላገቡ፣ ስለፈቱ እንደዚህ ስለ ሁሉም ይነግረዋል። እነዚህን ሰዎች ሁሉ እንትናን ስትቀርብ በዚህ መልኩ ቅረብ፣ ሽማግሌን ስትቀርብ በዚህ መልኩ፣ ወጣቱን እንደዚህ፣ እንትኖቹን እንደዚህ ብሎ ይለዋል። የተለያየ አይነት ሰው ከተለያየ ፕሮፌሽን ጋር ነው የሚመጣው። ስለዚህ አንተ እኔ ቸርች ብትሆን በአንተ የትምህርት በአንተ እድሜ በአንተ ባክግራውንድ ልክ ሊመራ የሚችል መሪ መሆን አለብኝ። መተህ ብቻ አሜን በለኝ። ፕሮፌሽንህን፣ እድሜህን፣ ኤክስፒሪየንስህን ከመኪና ጋር ውጪ ፓርክ አርግና ግባ፣ ከዛ በኋላ ምልህን ሰምተህ ውጣ ካልኩ ጥሩ መሪ አይደለሁም ማለት ነው። ጥሩ ሰባኪ ሊሆን እችላለሁ፣ ጥሩ አስተማሪ ሊሆን እችላለሁ፣ ግን አንተን መምራት፣ አንተን ማደራጀት፣ ከሌሎች ጋር ቲም አፕ እንድታረግ ማድረግ የሊደርሺፕ ስኪል። ስለዚህ ይሄ እየሳሳ የሚመጣበት ምክንያት ሁለት ነገር አብሮ መያዝ፣ ሁለቱም ያስፈልገኛል። በሊደርሺፕ ስኪል ማደግ አለብኝ። እዛ እኮ የተውኩህ የቀረውን ነገር እንድታስተካከል፣ እንድታደራጅ፣ ሽማግሌ እንድትሾም ካለ አሁን ተቋሚ እንድታረገው ነው እዛ ያስቀመጥኩ ነው እኮ አይደል? ቲቶን የሚለው እዛ ያስቀመጥኩ ከዕለታዊ ስብከት ያለፈው ወደ ተቋም አደረጃጀት ተቋም እንድታረገው ነው። እንትኖችን ሹም፣ እንትኖችን እንታናርግ፣ ዲፓርትመንቶችን፣ ክፍሎችን አድርግ ነው። ስለዚህ ይሄ የሊደርሺፕ ልብ አያስፈልገኝም። የሚያስፈልገኝ ጸሎትና የእግዚአብሔር ቃል ነው። አዎ ጸሎትና የእግዚአብሔር ቃል ነው የሚያስፈልገው። ግን እነዛው ለቃሉና ለጸሎቱ ብቻ ነው የምንተጋው ያሉት እኮ ናቸው ዲያቆናት ያደራጁት። ሚላክ ሚልክ ምዕራፍ 8 ላይ ዮሐንስና ጴጥሮስን መላክ፣ ከዛ ደግሞ እነሱ ሲሄዱ ደግሞ እነ ያዕቆብን ሊደር አድርጎ ማስቀመጥ። ኦርጋናይዜሽናል የሆነ ነገር ትመለከታለህ። ሐዋርያት ሥራ ውስጥ ሊደሮች ትመለከታለህ። እነ ጳውሎስ መጥተው ሪፖርት ሲያደርጉ ትሰማለህ። ቀኝ እጅ ሲሰጡ ታያለህ። ሲያርሙ ይሄን ደግሞ ጨምሩ፣ ድሆችን ደግሞ እዩ ይላል። የሆነ አደረጃጀት ታያለህ። 3 አዕማድ የሚመስሉ አሉ ይላል። አደረጃጀት፣ አወቃቀር፣ የሊደርሺፕ ነገሮችን ትመለከታለህ። ይሄ ዘመን
አንዳንድ ቸርቾች በጣም ያስቀኑዋል። በቃ ያለው መንፈሳዊ ምግብ ያለው ጸጋ ያለው ጠል በቃ እንትን ይልሃል። ግን ትሰጋለህ ደግሞ ይሄንን ይዞ የሚሄድ የሊደርሺፕ ልብና ስኪል ይፈልጋል። ይህን ጉዳይ ረጅም ርቀት ይዞ ለመሄድ ለሚቀጥለው ትውልድ ለማስተላለፍ ሊደርሺፕ በጣም ወሳኝ ነው። ስለዚህ ይሄ የእግዚአብሔር ጸጋ ነው። መስበክን፣ ማስተማርን፣ መተንበይን የሰጠ አምላክ አመራርን ይሰጣል። የአመራር ጸጋን ይሰጣል። እሱ ሁሉን በሁሉ የሚያደርገው አምላክ ሊደርሺፕን ከሱ አንዱ ባህሪ ነው። የእግዚአብሔር አንዱ ባህሪ መሪነት ነው። ከሱ ይገኛል። ይሄ ብሎ አስቦ መሪ ሊደርሺፕንም መያዝ አለበት። ተመልከት ዮቶር ሙሴን የመከረው ምክር ላይ አንተ መስራት ያለብህ ወደ እግዚአብሔር የህዝቡን ጥያቄ ታቀርባለህ፣ ከእግዚአብሔርም ህግና ስርዓት ትነግራቸዋለህ። ይህም ብቻ ግን አይደለም ሙሴ የሰራው። ሙሴ የሰራው ሰማይ ያየውን ለባስልኤል መንገር ነበረበት። ወርዱ፣ ዘርፉ፣ ሐምራዊ ቁመቱ እንዲህ የሆነ እንዲህ ነው የምትሰራው መቅደሱን። ሊደርሺፕ ስኪል እኮ ሰዎችን ማደራጀት፣ ኤክስኪዩት እንዲያደርጉ መርዳት። ያኮን ሙሴ የሰራው እነ ባስልኤል እሱ ያልነገራቸውን እሱ ያልሰጣቸውን ሜጀርመንት አልሰሩ፣ አልሰሙም፣ አላዩ። እሱ ነው ከእግዚአብሔር ሰምቶ ያንን ሁሉ ኦርጋናይዝድ የሆነ በእግዚአብሔር ልብ ውስጥ ያለ በዛ ተራራ ላይ ያየውን ነገር ይዞ ከዛ ለባስልኤል ማስረዳት። ባስልኤል ከሰራ በኋላ ደግሞ መጥቶ ልክ ነው ልክ አይደለም ብሎ ማየት፣ ኤክስ ወይም ራይት አፕሩቭ ማድረግ። ይህ እኮ ሊደርሺፕ ነው። ስለዚህ ሁለቱን ያለመያዝ ችግር ይመስለኛል እኔ ጋሻ፣ ሁለቱ ያስፈልገናል ነው። ስለዚህ ንባብ የምታደርገው ሊደርሺፕ ያስፈልገኛል ካልክ ነው። ትምህርት ቤት የምትሄደው ከዛ የመማር ልብ የሚኖር እንደዚህ አይነት ፖቴንሻል ያላቸውን ሰዎች አጠገብ ይዘህ አማክሩኝ፣ አሰልጥኑኝ፣ ሜንቶር አድርጉኝ። እኔ ዘዳግምን አውቃለሁ፣ ኤፌሶንን አውቃለሁ። ጸጋ አለ፣ ግን ደግሞ ህዝብ ተሰበሰበ፣ ገንዘብ መጣ፣ ንብረት መጣ። እንዴት ላስተዳድረው? እንዴት ኦርጋናይዝ ላድርገው? እንዴት ፍሩትፉል ላድርገው? እዛ ላይ ብቻ ቆይተን ደግሞ ችግር እንዳይፈጠር እንዴት ላደራጀው? እንዴት ወደ ነገ እንዲሄድ፣ እንዴት ኤክስፓንድ ያድርግ? ይህ እኮ እውነት ነው። በመገለጥ እግዚአብሔር ያደርጋል። ከሚሊዮን አንድ በመገለጥና በመንፈስ ቅዱስ ሊሰራ ይችላል። ግን ኤቭሪ ዲቴል የሊደርሺፕ ስኪልንም የሰጠው እግዚአብሔር ነው። እግዚአብሔር ራሱ መሪ ስለሆነ መሪነትን ከሱ እንድንወስድ ነው የሚያደርገው። በጣም ጥሩ ነገር አነሳ። ወደሚቀጥለው ልወስድ ብዬ ነው የገባሁት እና ብዙ ሰው እንደውም ሰሞኑን ከማዘጋጀው መጽሐፍ ላይ ትናንት አንድ ነገር አይነበረ ብዙ ሰው የሚቸገረው ካሪዝማው ሲኖረው ሁሉን የሚያውቅ ይመስለዋል። ማለት ፈውሱ ጸጋ ሲኖር፣ ትንቢት መናገር ስትችል፣ ጥሩ መስበክ ማስተማር ስትችል ሁሉንም ነገር እንደምታውቅ ልታስብ ትችላለህ። እነዚህ ነገሮች በአገልግሎት ውስጥ አንድ ነገር ናቸው። ሌላ ነገር ያስፈልጋል። ቅድም እንዳልከው ማደራጀት፣ የመምራት ነገር ሌላ ስኪል ይፈልጋል። ቤተክርስቲያን በዚህ ወቅት በዲኖሚኔሽን ደረጃ ሆነ በአጥቢያ ደረጃ እኔ አንድ ዲፓርትመንት ያስፈልጋቸዋል ብዬ አስባለሁ። ወይም በዲፓርትመንት ላይ ያስፈልግ ይችላል፣ ግን ቢያንስ አንድ ሰው ሁለት ሰው ያስፈልጋቸዋል። ሲኒየር የሆኑ መሪዎች አማካሪ ያስፈልጋቸዋል ብዬ አምናለሁ ዛሬ ላይ። ምክንያቱም እጃቸው ላይ ያለው ትልቅ ሪሶርስ ነው፣ ትልቅ ህዝብ ነው ማለት ብዙ ህዝብ ነው የሚመሩት። ስለዚህ ይሄን ያክል ህዝብ ይሄን ያክል ሪሶርስ አንድ ሰው እንደፈለገ ካደረገው ዳሜጁ በጣም ከፍተኛ ነው። ስለዚህ የሊደርሺፕ ስኪል ያለው ሰው ወይም ያላት ሰው መሪዎቹ በዙሪያቸው ማስቀመጥ መቻል አለባቸው። አንዳንድ ጊዜ ስኪሉ ሳይኖርህ እድሉ ድንገት እጅ ላይ ሊመጣ ይችላል። ግን እድሉ ከመጣ በኋላ አንተ ቢኖርህ ጥሩ ነው፣ ግን ሁሉም ሊኖርህ ስለማይችል ከዙሪያ የሊደርሺፕ ስኪል ያላቸውን ሰዎች በዙሪያ አድርጎ ምክር መጠየቅ እኔ የአዋቂነት ምልክት ነው ብዬ አስባለሁ። እንደው እንዲገዙት ነው። ወደሚቀጥለው ጥያቄ ልውሰድ። ፓስተር የአጥቢያ መሪ ነህ። እንደገና በቤተክርስቲያኖች ደግሞ የተለያየ ኃላፊነት ሊኖርህ ይችላል። ስለዚህ የማነሳውን ሀሳብ ትረዳኛለህ። ብዙ ጊዜ በዋና መሪዎችና ከነሱ ቀጥሎ ያለው ተዋረድ አሁን ስለ አደረጃጀትም ስላነሳን ጥሩ ነው። በጣም ይሰፋና አንዳንድ ሰዎች ስኪል ኑሯቸው፣ ጸጋው ኑሯቸው ወይም ደግሞ የማገልገል አቅሙ ኑሯቸው በመሪውና በተተኪዎች መካከል ሰፊ የሆነ መዋቅራዊ ርዝመት ይኖራል እና ሰዎች በዛን ጊዜ ይደክማቸዋል። ምክንያቱም በቀላሉ መሪያቸውን ማግኘት አይችሉም።
መሪነት በየተዋረዱ እንዳለ አምናለሁ። እዛ ላይ ምንም ጥያቄ አንተ ምንም ስለሌለ ነው። ግን የሰዎችን የማሳደግ ኮች የማድረግና አቅጣጫ የማሳየት ሚና ብዙ ጊዜ የሲኒየር መሪዎች ነው ብዬ ነው ማምነው እኔ። በዚህ መሀል ግን ምን ይፈጠራል? መዋቅሩ ይሰፋና ተተኪ መሪዎች በዋናው መሪ መካከል ያለው ጋፕ ሰፍቶ ፖቴንሻሊ አቅማቸውን ማውጣት ሳይችሉ ሲቸገሩ አጥቢያ ውስጥ ያለው ምናልባት በአገልግሎት ግጥሞ ከሆነ ከተሞክሮ ካልሆነ ግን አጠቃላይ እይታህል እንድታካፈልም ብዬ ነው። እንደዚህ አይነት ችግሮችን በቤተክርስቲያን ትመለከታለህ? በጣም ጥሩ እይታ ነው። እኔ ተቋም እየሰፋ ሲመጣ እንትኑ እየሰፋ መምጣት መዋቅሩ እየሰፋ መምጣቱ ኦብቪየስ ነው። የፈለገ ያህል ብታስተካክለው አሁን ተዋረዳዊ አይደለም፣ ሰርክል ነው፣ ፕሌት ነው ምናምን የሚሉት እንዳለ የፈለግከውን ብታረገው ተቋሚ ቸርች ደግሞ በባህሪዋ ሙቭመንት ስለሆነች አዳጊ ስለሆነች እየበዛ መጣ እየተጨመረ መጣ ይላል። ስለዚህ እሱን ልትቋቋመው አትችልም። ግን ሊደሩ በጣም ወሳኝ ነው። አየህ እኛ ጋር አሁን ወንበር ለይተናል፣ መግቢያ በር ለይተናል። እንኳን ከታች ያለውን ላለማግኘት ወስነናል። እንደ ቸርች እንደምትናቅ ነው የምታስበው። ከህዝቡ ስትርቅ ሳያገኝ ሲቀር እንደምትከበር እና ካሪዝማውን ብቻ ስለምናስብ ነው። ግን ተተኪ ለማፍራት ሰውን ወርዶ ለመስማት በጣም እኮ እኔ ሐዋርያ ሥራ ውስጥ ሚኒመም ከ7 በላይ ጥቅሶች ላሳይ ይችላለሁ። ትልልቅ የሊደርሺፕ ውሳኔዎች ውስጥ አባላት ይገቡ እንደነበረ ሀሳብ ይሰጣሉ አይሰጡም አላውቀውም። ግን ከአማኞች መካከል አንጾኪያ ላይ ሲገቡ ታያለ። ባርናባስና ሳኦል ወደ ኢየሩሳሌም ሲሄዱ ከደቀ መዛሙርትም መካከል ይዘው ነው የሄዱት። ምዕራፍ 15 ላይ አማኞችም ነበሩ። እዛ ትልቅ የመጀመሪያዋ የቤተክርስቲያን ጀነራል አሴምብሊ በሚባለው ውስጥ አባላት ነበሩ፣ አሳታፊ ነበር። ምዕራፍ 6 ላይ በመጣው ችግር አማከረ ይላል። ከመጽሐፍ ቅዱስ የምንወስደው ሙሴም ሌሎቹም በመጽሐፍ ቅዱስ ላይ የምናያቸው ሰዎች እታች ወርደው ሲያናግሩ፣ ሲያዋሩ፣ ሲሰሩ ነው የምትመለከተው። እኔ ሊደሩ ወሳኝ ነው። ይሄን መዋቅሩን እንትን ማድረግ አንችልም። የሆኑ ሜካኒዝሞችን እየፈለገ ግን ከበር ሲገባ ጀምሮ ከጥበቃው ጋር ሰላምታ ካለው እንዴት ነህ ደህና ነው ወይ ካለ ልጆችሽ ደህና ናቸው ወይ ዕቁብ ጣልክ ወይ ድር እንዴት ነው ብሎ ከጥበቃው ጋር ማውራት የሚችል መጋቢና ሊደርሺፕ ከሌለ ቸርች መሆኑ ይቀራል። በጣም አይርካል ይሆናል። የሰው እረኛ መሆኑ ይቀራል። በግ መካከል በግ መሽተት አለብህ ከእረኛው ጋር አምጥቶ እኔ አንዱ እሱ ነው። ራሱን መዋቅሩ የፈለገ ቢሆን ሁለቱንም መስመር መጋቢነትህንም እረኝነትህን ሳትረሳ መዋቅራዊ የሚጠይቅህን ነገር ደግሞ ታደርጋለህ። ለመዋቅሩም ቢሆን ደግሞ እንደ ምሳሌ ላነሳ፣ ለምሳሌ እኛ ጋር በወር አንድ ጊዜ የኪ ሊደርስ የሚባል ሚቲንግ አለ፣ እንገናኛለን። የክፍሉ መሪዎች ስንገናኝ ሁልጊዜም 3 ገስት ይኖሩናል። ከአባላት መሃል ራንደምሊ ፒክ እናደርጋለን። ስለዚህ ሁልጊዜ 3 ሰው በየተራ ይኖረናል። ስለዚህ መተው እየሰራን ያለውን ያያሉ። እንደዚህ አይነት ነገር አየህ፣ መድረክ ላይ ሲሰብክ ብቻ ስለሚያዩ ቸርች ውስጥ ኦርጋናይዜሽናል የሆኑ ነገሮች እየተሰሩ እንደሆኑ እቅዱ፣ ፕላናችን፣ ውሳኔ ካለ የምንወስደው ትሬኒንግ። እኔ እኮ በመስሪያ ቤቴ ነው እንዲህ አይነት ትሬኒንግ የማውቀው አለኝ አንዱ። እኛ ትሬኒንግ ወስደን ስንጨርስ እንዲህ አይነት ትሬኒንግ እኮ እኔ በመስሪያ ቤት ነው የማውቀው፣ እንዲህ አይነት ወረቀት በእንዲህ አይነት ፎርማት ነው እቅድ የምትሰሩት አለ ማለት። አየህ ሜካኒዝሞች እየፈለግ መዋቅሩ ባይፈቅድልህም እንኳን ኢንስፓየር የምታረጋቸውን ሰዎች ማምጣት ከቻልክ አንተ ወረደ ደግሞ ባህሪ ይሄ ውጥር ግትር ብለህ ማንም አይድረስብኝ አይነት ሳይሆን ወርደህ ታች የምትጎበኝ የምታይ እና የሚሰሩትን የምትመለከት ታች ያለ መዋቅር የሚሰራውን ነገር የምትመለከት ከሆነ አሁን ያለው የዚህ ዘመን ሊደርሺፕ ይሄንን ዲማንድ ያደርጋል። ስለዚህ መዋቅር እየሰፋ ቢመጣም እንኳን አስገዳጅ ሆኖ ቢመጣም ሊደሩ ግን የተለያዩ ሜካኒዝሞችን እየፈለገ ኦቨርፓስ እያደረገ ስትራክቸሩን ሊሰራ ይችላል። በየቢሮ መሄድ ማን ይከለክለኛል? የሚሰሩትን ስራ ሲሰሩ ሄጄ አብሬ ተገኝቼ ሀሳብ ሰጥቼ ሲወያዩ ኖሬ ይሄን ብታረጉ። አንዳንድ ጊዜ ስትሄድ ታያለህ እኮ ሲወያዩ ታያለህ።
አብረው ሲሰሩ ታያለ። ይህ ሰው እዚህ ምን ይሰራል ብለህ ለማንጻት ለማውጣት እድል ይኖራል። ሁልጊዜ ሪፖርት ሰሚ ብቻ ከሆንክ በወረቀቱ ሪፖርት ይመጣልሃል። በቃ አሁን መንግስት ሊያደርግ የሚሞክረው ነገር አለ አይደለም? ድንገተኛ ቪዚቴሽን ብሎ ክፍለ ከተማ፣ ቀበሌ ድራይቭ እያደረጉ የሆነ ቦታ መሄድ። ይሄ የኛ መንግስት የተለየ ስለሆነ አይደለም፣ ዘመኑ እንደዛ ስለሚፈልግ አጠቃላይ ዓለም አቀፍ ሁኔታው ይሄን እየፈለገ ነው። መዋቅሩ እየሰፋ ቴክኒካል ነገሮች እየበዙ ስለመጡ ሰው የሚሸት ነገር እየጠፋ ሂውማን የሆነ ነገር እየጠፋ ሜካኒካል እየሆነ በጣም እየደረቀ ስለመጣ ሁሉ ነገር ፌል እያረገ ቤተሰብ ፌል እያረገ ተቋሞች ፌል እያረጉ ኮራፕትድ እየሆኑ ሲቸገሩ ሂውማን ኤሌመንቱን ሚስ አድርገናል ብለዋል። ዓለም እንደዛ ብላለች። እኛ እንኳን ቤተክርስቲያን ጭራሽ አሁን ዓለም ፍርስትሬት ያደረገችውን መንገድ ለመከተል ነው የምንፈልገው። በዚች በጓሮ በር እገባለሁ፣ መድረክ ላይ እቀመጣለሁ፣ ከዛ በዛችሁ ሹልክ ብዬ እሄዳለሁ። ከዛ ቢሆንልን ህንፃ ሰርተን በሄሊኮፕተር ህንፃው ላይ አርፈን መድረክ ላይ ወርደን አገልግለን መመለስ ልክ የመለኮት አይነት ነገር እንዲኖረን አይነት የመፈለግ ሰው ውስጥ ሰው ጋር የመሆን ያለው። ስለዚህ እኔ ሊደርሺፑ ነው የጌታን ልብ መረዳት ነው። ጌታ ለቅሶ ቤት አለ፣ ሰርግ ቤት አለ፣ በየመንገዱን ያገኛቸው፣ ሲቀርጡን ያገኛቸው። ከዛ ደግሞ አማቱ ቤት ይሄዳል፣ ቡና ይጠጣል፣ የታመመ ይጠይቃል። ታሟል ድረስ እኮ የተባለው በቃ የታመመ ስለሚጠይቅ ሲምፕሊሲቲ እና ራስን አውርደ ከዛ ውስጥ ሀብት መውሰድ፣ ከዛ ውስጥ ሪሶርስ መውሰድ፣ ከዛ ውስጥ አቅም ያላቸውን ሰዎች የማውጣት እድል ታገኝ። አለበለዛ አንተ በርህን ዘግተህ ጸሎት ብቻ እያደረግ ሪፖርት ብቻ እየመጣልህ እሁድ ብቻ መድረክ ላይ እየቆምክ እንዴት አድርገህ ታሰማረዋለህ? በዓለም እየተደረገ ያለው ነገር በምን ታውቃለህ? ምን ሰው እግዚአብሔር እንደላከልህ በምን ታውቃለህ? ጉባኤ ውስጥ ያለው 2000 ሰው ውስጥ እግዚአብሔር ኢትዮጵያን የሚቀይሩ ሰዎች ፊት አምጥቶ ግን አንተ አታውቀውም። በቤተክርስቲያን በኩል ከተማ መቀየር፣ ሀገር መቀየር የሚፈልግ አምላክ በእጅህ አምጥቶ ከአንተ መድረክ ጠጥተው በልተው ሀገር ሊቀይሩ የሚችሉ ኪኪ ቦታ በመዋቅር ውስጥ ያሉ፣ በመንግስት መዋቅር ውስጥ በለው፣ በንግድ ውስጥ በለው፣ ፍርድ ቤት በለው፣ ሕክምና ውስጥ በለው፣ እጃችን ላይ እኮ ነው ያሉት። ሀገርን ለመቀየር እኮ the right place is church። እነዚህን ሰዎች በቀጥታ ሄጄ ቦታቸው ድረስ እንደው ህመምተኛን ስታኪሚ ዶክተር ሆይ በጌታ ልብ እስቲ አድርጊው፣ መርፌ መውጋት ብቻ ሳይሆን የጌታን ፍቅር የጌታን ርኅራኄ ጨምሪበት። ይህን ትምህርት ካላስተማርኩ እንዴት ሆስፒታል ይቀየራል? ቴንክ ዩ በጣም ከዚህ ጋር አንድ ነገር እንደው አንስቼ ልሄድ። በተለይ አንተ መጋቢ ስለሆንክ የማነሳው ነገር በቀላሉ ይገባል። አልተቸገርኩም ዛሬ። ለምን ከስራው ጋር ነው ያለው፣ ከህዝቡ ጋር ነው ያለው። በቀላሉ ኮሚኒኬት ማድረግ እንችላለን። አንድ ነገር ላንሳለህ። ብዙ ጊዜ የመጋቢዎች ቻሌንጅ እና ከዚህ ውጤቱን ደግሞ ምን አይነት አስቸጋሪ እንደሆነ ሰሞኑን እንጫወት ነበር ከመሪዎች ጋር። ብዙ ጊዜ የቤተክርስቲያን መሪዎች መልአክ አይደሉም። ሁሉንም ነገር ማወቅ አይችሉም። ሰው ስለሆኑ በቀላሉ እንደ ሰው የሚታለሉበት ነገር ሊኖር ይችላል። ቤተክርስቲያን መሪዎችን፣ መንፈሳዊ መሪዎችን ከጤነኛ ሰዎች ይልቅ ጤነኛ ያልሆኑ ወይ ደግሞ የማይገቡ ሰዎች ከበዋቸው ያለው አይ ቲንክ ብዙ ስብስብ አይደለም ማወራው። ከዚህ የተነሳ እነዚህ ለቦታው የማይገቡ ሰዎች የማይገባ ነገር ኦፈር ያደርጋሉ። ምሳሌ ላድርግ። አንተን ብዙ አይወድም፣ ግን በጣም እንደሚወድህ አክት ያደርጋል። አንተን ብዙ አያከብርም፣ ግን በጣም እንደሚያከብርህ አክት ያደርጋል። በዚህ አይነት መንገድ በሚመስል መሪዎች የታጠሩ ናቸው ብዙዎቹ። ስለዚህ ሰው ስለሆንክ ስራም ስታከፋፍል፣ ስተካም፣ ስታሰማራም ከጤነኞቹ ይልቅ መጀመሪያ እዛው እጅህ ላይ ያለው ላይ ነው የምትመጣው። አይ ቲንክ እኔም በአንተ ወንበር ብሆን ይሄን አደርጋለሁ። ይሄ ችግር ዛሬ ቤተክርስቲያን ውስጥ ትክክለኛ ተተኪዎችን እንዳናፈራ፣ ቅድም ስለነካካው ነው ወደዚህ እንዳናፈራ አድርጎናል የሚል ነገር ላይ ደርሻለሁ። ባለፈው ሳምንት ከመሪዎች ጋር አወራ ነበር በግል በነበረኝ የስልጠና ጊዜ። ብዙ የቤተክርስቲያን መሪዎች ትክክለኛ ያልሆኑ ሰዎች እጃቸው ላይ ወድቀዋል። ስለዚህ ለነዚህ ሰዎች ኢምፓወር ያደርጓቸዋል። መጨረሻ ላይ ግን የሚፈልጉትን ነገር አያገኙ። ለምን? ሰዎቹ ለዚህ የተጠሩ የበቁና የተዘጋጁ አይደሉም። ነገር ግን
ማስመሰል ግን ይችላሉ። እንዲህ አይነት ነገር በህይወት ገጥሞ ይሆን መጋቢ? እኔ እንደው እኔም ባትል ጥያቄ የምታነሳው ጥያቄ በጣም አስገራሚ ነው። የዚህ ዘመን ይኸውልህ እኔኑ ምሳሌ ላድርግ። እኔ ኮራፕትድ ስሆን በራሴ ጉዳይ ሳተኩር ለጥቅሜ ለክብሬ ምኖር አይነት መሪ ስሆን ያንን የሚያስከብሩልኝን ሰዎች የመሰብሰብ ግዴታ ውስጥ እገባለሁ። ሰርቭ የማደርገው ራስን ሰርቭ ማድረግ ተቋም እየመራው ነው፣ ግን ያ ተቋም ለእኔ ሰርቭ እንዲያደርግ አድርጌ ነው አንተን እንዲያገለግለኝ የኔን ክብር የኔን ስም የኔን ምናምን እንዲያደርግ ነው የምፈልገው። ስለዚህ በቀጥታ የሚከቡኝ ሰዎች ይህንኑ የሚያስፈጽሙልኝ ናቸው። እኔም የማቀርበው እነሱን ለተቋሙ ለእንትኑ ኧረ ይሄ ነገር የሚሉትን ሰዎች ጨቅጫቆች ናቸው፣ ዞር አደርጋለሁ። አሁን ዙሪያ የተሰበሰቡት ሰዎች እነሱም እንትን ብለው ሊሆን ይችላል። ሰው ሲቀርብ ያያል። ተቋም ላይ ቪዥን ላይ ሀገር ላይ ምናምን ከሆን ቀስ እያለ እየተለወጠ ይመጣል ሊደሩ ኢምፓክት ስለሚያደርግ። ግን ተጠግተው ሲያዩ በራስ ጉዳይ ላይ ፎከስ የምታረግ ከሆነ ኦኬ ሰው አይደሉ ተፈጥሯቸው ይሄ የወደቀው ተፈጥሮ እኮ ይሄን ይወደዋል፣ በጣም ይፈልገዋል። ስለዚህ ቶሎ ብዬ መጥቼ እዛች ቦታ ላይ ተቀምጬ እኔም ራሴን ሰርቪስ እስክደረግ ድረስ አንተን ሰርቭ አደርግሃለሁ እስክትለቃት ቦታዋል። በጣም ትመቻለች። ለምን ክብር ዲማንድ ቢደረግ የምትገኝበት ጥቅም የሚገኝበት ራስ የሚከቡኝ ሰዎች ሁሉ እኔ ዞር እስክል የሚፈልጉ ራሳቸውን ጌታ ኢየሱስ መጥቶ እግራችሁን ልጠብ ሲላቸው አይ እኔን አታጥበኝም አለ። ካላጠብኩ ከኔ ጋር እድል ፈንታ የለህም ማለት ምን ማለት ነው? እኔ አሁን ካላጠብኩ ነገ አንተ ታሳጥባለህ ቁጭ ብለህ አታጥብም። ስለዚህ አይሆንም። ጌታ ኢየሱስ ራሳችሁን ካልጣላችሁ ባሪያ ካልሆናችሁ የኔ ልትሆኑ አትችሉ። ከራሳችሁ ይልቅ ለእኔ ቅድሚያ ካልሰጣችሁ የኔ ልትሆኑ አትችሉ። ለቤታችሁ ለሚስታችሁ ለልጅ ምናምን ካረጋችሁ ለእኔ ልትሆኑ አትችሉ። ዲናይ ማድረግ አለብህ ራስህን። እግዚአብሔር ለሰጠ ነገር ስትኖር ይገርማል። ተመሳሳይ ወፎች አብረው ይበራሉ አይደለም? እንደዚሁ አይነት ልብ ያላቸው ጌታን ለማገልገል የሚከቡ እነሱ ይሆናል። ጤነኞቹ ይከበዋል። ተቋሙ ላይ ቸርቹ ላይ ትውልድ ላይ ሀገር ላይ ለውጥ አመጣለሁ፣ እግዚአብሔር ይረዳናል፣ ይህን ነው መስራት ያለብን ስትል፣ ይሄ ግን በጣም ዝም ብለህ እንደዚህ እንደ ውሃ ዥው የምታደርገው አይደለም። ምክንያቱም እንደዚህ ስትል እዛ ላይ ፎከስ ስለሚያደርጉ አንተ ችላ ትባላለህ። ይሄንን መቋቋም ሊያቅትህ ይችላል። ያሳደግካቸው ሰዎች በቃ ከምንም ላይቆጥሩ ይችላሉ፣ ይንቁ ይሆናል። በቃ ምልህ ፎከሱ አንተ ስላልሆንክ ሳያውቁ አንተ እኔ በጣም የሚገርመኝ አንድ ጥቅስ ልንገርህ። ጴጥሮስም ኢየሱስን ከሰው መካከል አወጣውና ይገስጸው ጀመር ይላል። እንዲህ እኔ ደነግጣለሁ። እኔ የምደነግጠው በጴጥሮስ ድፍረት አይደለም። ጂሰስ ያን ያህል ሲምፕል ነበር። ናናና አንድ ጊዜ ብሎ ይገስጸው ጀመር ይላል። ከሰው መሃል አወጣውና ይገስጸው ጀመር ይላል። እንደ አንድ ሰው በቃ ያን ያህል ሲምፕል ነበር። ያን ለማድረግ የሚደፍሩ አድርጓቸዋል። ይሄን የፈጠረው ግንኙነት ራሱ ነው። እሱ ራሱ ያን የፈጠረው ይሄን ለክብሩ ለስሙ ለእንትኑ ዝም በሉ ስለሚል አውሩልኝ፣ ተናገሩ፣ ፕሮሞት አድርጎ ምናምን ሳይሆን ያን ስለሚል ስለሚቀጥለው፣ ስለ አዝመራው፣ ስለሚድነው ሰው፣ ከእስራኤል ቤት ስለጠፉት ጭንቀቱ ፓሽኑ እሱ ስለሆነ ሰቅበዝብዘው ሲያይ ሲራራላቸው ስለሚያዩ ከራስ በላይ የሆነውን ያንን የሚሽን ጉዳይን የሚመለከቱ ሜዳውን የሚመለከቱ እንዲሆኑ አድርጓቸዋል። መንፈስ ቅዱስ ሲመጣ ደግሞ የበለጠ ያን ዘር የበለጠ እንዲበቅል አድርጎታል። እኔ ምንድን ነው የምለው፣ አስመሳይ ሰዎች ከበውኝ ከሆነ፣ ሆዳደር ሰዎች ከበውኝ ከሆነ፣ ክብር ፈላጊዎች ከበውኝ ከሆነ እምተካው አጣው ካልኩ መጨረሻ ሰዓት ላይ ደርሼ አንተ እንዴት ነበርክ የኖርከው? እነዚህን ሰዎች እንዴት ከበቡ? እንዴት እንዲህ አይነት ሰው ብቻ ከበበ መባል ነው ያለብኝ። ምን ጠራችሁ? ምንም ዝም ብሎ ሰው አይሰበሰብም። ሰው ልክ እንደ ማግኘት የሚሳሳብበት ቦታ ነው። ፈትሸው አይተውህ ራሳቸው ይቀየራሉ። እነሱ እንደሱ ላይሆኑ ይችላሉ። በሂደት ግን አንተም በዛው ወንበር በዛው ፖዚሽን ጥቅም ስታገኝበት ከኖርክ እነሱም አንተን ፕሪቴንድ እያደረጉ ልብስህን እየያዙ ጫማህን እየጠረጉ ግንባርህን እየሳሙ ክፉ አይንካህ እያሉ እንትና አንተን ተናገረች እኔ ሄጄ እንትና አልኳት እያሉ ወሬ እያቀበሉ እየመሰሉ ምናምን ክብብ ያደርጉሃል። ዴን ከነሱ ውስጥ
በቃ የተሻለውን መምረጥ ምርጫ የለህም። የተሻለ ታማኝ የሆነ የተሻለ ለአንተ የሚያድር ከሄድክም በኋላ ለተቋሙ ሳይሆን ለአንተ ሰርቭ የሚያደርግ ከተካወመው የማይቀር ቤት ቁጭ ብለህ በተቋሙ የምትጠቀም በቸርቹ የምትጠቀም መሆን አለብህ። እስከ መጨረሻው ድረስ አንተ እና ስምህ እዛው እንደተጣበቀ እንዲቀር ያንተን ሌጋሲ የሚያስቀጥል ሰው መምረጥ ግዴታ ነው። አለበለዚያ ማያስታውስህ ስራው ይቀጥል እንጂ እግዚአብሔር በልብ ውስጥ ያስቀመጠው ይቀጥል እንጂ በቃ እግዚአብሔር የሰጠኝን አገለግላለሁ ዞር እላለሁ ደግሞ ያኛው ይቀጥላል ብለህ የጌታን ሐሳብ ካገለገልክ እንደነሱ አይነት ሰዎች እየከበቡ ይመጣል። ለምንድን ነው ዴማስ ትቶት የሄደው? ለምንድን ነው ማርቆስ ከሚሽኑ የተመለሰው? ለምንድን ነው ጳውሎስ እንደዛ አይነት ሰው ነው? ባርናባስ ደግሞ ሌላ ነው። ደካሞችን የተረሱትን እነ ጳውሎስን እነ ማርቆስን እየሰበሰበ የሚያበቃል። ይሄኛው ደግሞ ሜዳ ላይ ያለ ሰው ነው። ስለዚህ ሁልጊዜም የሚመስሉ ሰዎች ይቀርበዋል፣ የማይመስሉ ተቃራኒ የሆኑ ሰዎች ያፈገፍጋሉ። ቴንክ ዩ ፓስተር፣ ጥሩ ነገር ነው። አይ ቲንክ ወደኸዋል ቆይታችንን። በጣም ደስተኛ መሬት ላይ ነው ያለ። በጣም ደስተኛ በመሬት አድርገን በጣም ደስተኛ አየር ላይ አይደለም ያለ። በጣም ደስተኛ ለምን መሰለህ? የቤተ ክርስቲያን አገልግሎት መወራት ያለበት በዚህ አይነት መንገድ ነው ብዬ ነው የማምነው። የሆነ ጄምስ እና ቦንስ የጻፉትን መጽሐፍ ቁጭ ብለን ብንተረትር ብዙ የሚጠቅመን አይመስለኝም። እሱን ለግላችን ብናነበው እንችላለን። ግን አጥቢያ ላይ ያለውን መሬት ላይ ያለውን ገጠመኞቻችንን ካወራን የሚሰሙን ሰዎች የሆነ ነገር ያተርፉበታል ብዬ ተስፋ አደርጋለሁ። ተመልካቾች፣ ይህ የሀሳብ መድረክ ነው። በተስፋ ቴሌቪዥን ከመጋቢ ዘሪሁን ኃይለ ሚካኤል ጋር ጥሩ ጊዜ እያገኘን ነው። ተከታተሉን። ይሄን ሀሳብ ከወደዳችሁት ሼር አድርጉት። እንደምትወዱት ደግሞ ተስፋ እናደርጋለን። በደንብ አንስተነዋል። ግን እንደው እንደ መሪ አንተ በአጥቢያ ደረጃም በአገልግሎትም ባለ ቆይታ ረዥም ጊዜ ቆይተሃል። ምክንያቱም በኢትዮጵያ ውስጥ በተነሳው ተሐድሶ ወደ ጌታ ከመጣ ቀላል ጊዜ አይደለም ያ ጊዜ። አሁን እንግዲህ ወደ 30 ዓመት እየተጠጋው ነው። አልሞስት ወደዛ እየሄደ ቀላል ጊዜ አይደለም። አጠቃላይ ሙቭመንቱ 35 ዓመቱ ነው። እንደዛ አካባቢ ነው እና ስለዚህ ብዙ ነገሮችን ስለ ቤተክርስቲያን ስለ አጥቢያ ታውቃለህ። እንደው በተሞክሮህ አስመሳይ መሪዎችን እንዴት ነው የምትለያቸው በቤተክርስቲያን ውስጥ? ይህንን ከእኔ ሰውሮታል ብሏል ነብዩም። በምን አውቀዋለሁ? አይ በጣም ከባድ ነገር መንፈስ ቅዱስ ጋር ዲፔንድ ከእግዚአብሔር ጋር ያለ ግንኙነት በጣም የሚያስፈልግ ለዚህ ነው። የት ነበርክ? ኧረ እዚሁ ነበርኩ። ኖ መንፈሴ ተከትሏል፣ ልቤ ተከትሏል። ከጌታ ጋር ግንኙነት ከሌለ የሰውን ልብ እንዴት ታውቀዋለህ? የሚያስመስልን ሰው፣ ግብዝ ሰው በጣም እኮ አደገኛ ነገር ነው። ሊደርሺፕ ውስጥ መንፈስ ቅዱስ ኃይል የሚያስፈልግ የእግዚአብሔር ጸጋ ኃይል የሚያስፈልግ እንዲህ አይነት ላያቸው ሌላ ውስጣቸው ሌላ የሆኑ ሰዎችን ሰው ሊያውቀው ስለማይችል አሁን በሳይኮሎጂ እንደዚህ አድርገን ምናምን ሊሉ ይችላሉ። ሪሊ ቸርች ውስጥ የመንፈስ ቅዱስ እርዳታ ከእግዚአብሔር ጋር ያለ ሪሌሽንሽፕ ጌታ ኢየሱስ ዘ ሆል ናይት ሲጸልይ ያደረ ጠዋትም ሲነሳ ደቀ መዛሙርቱ መረጠ ይላል፣ ወደ እሱ ጠራቸው ይላል። ለዛ ነው ግን ዮሐንስ 17 ላይ ሲጸልይ የአንተ ነበሩ ለእኔ ሰጠኝ ይለዋል። አይ የምትቀበለው ከእግዚአብሔር የሚመጣውን ደግሞ ማን እንደሚሸጠ የምታውቅ። ኢየሱስ እኮ ይሁዳ ሌባ እንደሆነ ሳይነግረን ነው የሄደው። ግን ያውቅ ነበር። ያውቃል። ዮሐንስ ነው የነገረን ሌባ እንደነበር። ኢየሱስ ከአፉ አልወጣም። ኢቭን አሳልፈህ ትሰጠኛለህ ወይ ብሎ ያለው በጆሮ ነው። አላገር መንፈስ ቅዱስ ከሌለ እግዚአብሔር ከሌለ የሰው ልብ እጅግ ጥልቅ ነው፣ የሚታወቅ አይደለም። እና እኔ በመጸለይ እና የጳውሎስን ምክር በመስማት ነው። ጳውሎስ ፈጥነህ እጅ አትጫን ይላል። ለምን? የአንዳንድ ሰው ኃጢአት ቀድሞት ነው አደባባይ የሚደርሰው፣ የአንዳንዱ ከኋላ ነው ይላል። ስለዚህ ከኋላ ያለውን አታውቅም። ስለዚህ ማቆየት፣ ለጊዜ መስጠት፣ ለእግዚአብሔር መስጠት። መረጡ መሪዎች ከዛ በኋላ የሰውን ሁሉ ልብ የምታውቅ ጌታ አምላክ ሆይ። ይሄ ጸሎት ቀላል እንዳይመስል አድናቃቸውም ነው። እነዚህ ተመርጠው መጡ እንጂ አድናቃቸውም። ሰውን የመረጣቸው አንተ ነህ የምታውቀው። የሰውን ሁሉ ልብ የምታውቅ ጌታ አምላክ ሆይ እነዚህ ከሁለቱ አንተ በመረጥከው ቦታ ላይ አንዱን ሹመው ብሎ አሉ። ዕጣ ወጡ ይላል። የሰውን ልብ የሚያውቀው ጌታ በተለይ በአመራር ላይ የሚተካኝን ሰው ለማምጣት ክፍል ለመስጠት ዲፓርትመንት ለመስጠት የሆነ የአገልግሎት ክፍል እንዲመራ ለመስጠት
ከምታየው ከጸሎት ከተማጽኖ ጌታዊ እንዳልስጠብቀኝ ሳሙኤልን የሚያክል ነቢይ እኮ ይሄ ነው እግዚአብሔር የመረጠው አለ ይላል። ይሮም ነው ገባ የሰውን ፊዚካል አፒራንስ አይተ ኢንቴሌክቹዋል መሆኑን አይተ ግሬስፉል መሆኑን አይተ በቃ አንተ እንትን ታደርጋለህ። እና በጣም መንፈስ ቅዱስ ለሊደርሺፕ በጣም ወሳኝ ነው ከምልባቸው ጥቂት ነጥቦች ውስጥ አንዱ ይሄ ነው። ሰውን ለመለየት ሰውን ለማወቅ አንዱ ተከተለኝ ሲለው ተከተለኝ አባትና እናቴን ልቅበር ሲለው ተዋቸውና ተከተለኝ ይላል። እንከተል ሲሉት አይ አትከተሉኝ አትምጡ ይላል። ይህን እሱ ብቻ ነው የሚያውቀው። ከሱ ጋር ያለ ሪሌሽንሽፕ ለመሪ የሚያስፈልግበት በጣም የሚገርም ነገር ነው እያነሳ ያለኸው። ይህን ለምን እንዳነሳው ታውቃለህ? ገጠመኞችን አነሳለሁ እዚህ ጋር ሙሉ ታሪኩን ነው የማላነሳው እንጂ ለትምህርት ስለሚሆን። በዚህ ዘመን ትልቁ የመሪዎች ህመም ይሄ ነው ይመስለኛል። ብዙ መሄድ ሲችሉ አንዳንድ መሪዎች በተለየ ጸጋ ተነስተው በተለየ ቅባት ተነስተው በተለየ ዳይሜንሽን ተነስተው ነገር ግን በዙሪያቸው ባሉ ሰዎች ምክንያት ራያቸው ሩቅ ይሄዳል ብለን ስንጠብቅ እዛው ሲልሞነሞን እናገኘዋለን። ለዚህ አንዱና ዋነኛው ነገር አስመሳይ የሆኑትንና ጤነኛ የሆኑትን ሰዎች የመለየት መንፈሳዊ አይናቸው በቅጡ አለማየቱና ብስለት በማጣታቸው ነው የሚል እንደው ድምዳሜ ለማለት እስኪዳዳይ ድረስ እንደዚህ አይነት ነገር ይኖራልና አጥቢያ ላይ ስላለ ምናልባት እንደው ገጠመኞች እንድትነግረን ነበር። ግን የሚገርም ሁኔታ አሳይተህናል። ካነሳቸው መርሆች አንዱ ጸሎት፣ እግዚአብሔር እርዳታ መጠየቅ፣ ሌላው ሰዎቹ ከኛ ጋር እንዲቆዩ ማድረግ የሚለውን ወስደን ወደሚቀጥለው እንሂድ አይደል? ፐርፌክት ቴንክ ዩ በጣም ስለ መተካካት አሁን አንስተሃል። እንደው ዋናው ርዕስ አድርገው ሳይሆን እንዴት ታውቃለህ የሚተካህን እግዚአብሔር ካልሰጠ የሚል ቃል አነሳና እኔም አስከትዬ አንድ ጥያቄ ልጠይቀውን አልኩ። ውስጤ ገፋኝ ወደዛ። እንደው አሁን እያገለገልክ ነው አጥቢያ ላይ። ስላንተ ስሰማ በብዙ ነገር ብዙ ውጤታማ የሆነ አጥቢያ እንደሆነ መረጃ አለኝ። እንደ ሰው መረጃ የመንፈሳዊ ሰዎችም አንዱ የስራ መንገድ ነው። እኔ ሰዎች ኢንተርቪው ከማድረጌ በፊት ስለ ሰዎቹ ማወቅ የምችለውን ያክል ድረስ ለመሄድ ጥረት አደርጋለሁ። በቂ መረጃ ከሌለኝ ሰውየውን ወደ እኔ አላመጣም። በቂ መረጃ ከሌለኝ ይሄ መንፈሳዊም ነው። ልክ ነው። ማን ነው ጳውሎስ መረጃ የጠየቀባቸው ቦታዎች አሉ፣ ከእግዚአብሔር የጠየቀባቸው ቦታዎች አሉ። እንደገና ደግሞ ነህምያ ኢየሩሳሌም ቅጥር ለማደስ ራዕይ ለመቀበል ያደረገው ነገር ስለ ኢየሩሳሌም ማወቁ ነው። ምን ልል ፈልጌ ነው ሳነሳ አጥቢያ ላይ ያላችሁን ስኬትም ብርታትም በሞላ ጎደል ግንዛቤው አለኝ። በዛ አውድ ነው ማውራ። መጋቢ ዘሪሁን በአንተ ልክ ወይም ካንተ በተሻለ አገልጋይ ለመተካት መቼ እንጠብቅ? ግድ ዛሬ ቢመጣ ዛሬ አገልግሎቱን ትተዋለህ ማለት አይደለም። ግን እግዚአብሔር ዘሪሁንን ወደ ሌላ ሀገር ቢፈልገው ወደ ሌላ የአገልግሎት መስመር ቢፈልገው ከአጥቢያ ውጭ እግዚአብሔር ሉዓላዊ አምላክ ነው። አንተ የሙሉ ጊዜ የመጋቢነት አገልግሎትን ተቀበለህ የምታገለግል ስለሆነ እግዚአብሔር ለሌላ ሕዝብ ሊጠራ ይችላል ከግርጅ አንስቶ። ይህ ዛሬ ቢሆን ብዬ ላስብ። ግን አንተ በአንተ ልክ ወይም ከአንተ የተሻለ አጥቢያዋን ይዞ የሚሄድ ሰው ለማዘጋጀት መቼ እንጠብቅ? ይህን ጥያቄ የቸርቻችን አንድ ዶክመንት ጊዜ አስቀምጦብኝ ይጠይቀኛል። ስትራቴጂክ ፕላን አለ። በዛ ስትራቴጂክ ፕላን ሁሉም ክፍል፣ ሁሉም የአገልግሎት ቡድን፣ ሁሉም የአገልግሎት መምሪያ ከመጋቢው ጀምሮ
በዚህ ጊዜ ውስጥ ራሳቸውን ለመተካት ይዘጋጁ ብሎ ጊዜ ያስቀምጧል። 2 ዓመት ነው የሚቀረን ስትራቴጂክ ፕላናችን በስትራቴጂክ ፕላናችን መሰረት። ኦኬ። ስለዚህ በዚህ 2 ዓመት ውስጥ ምክትል ፓስተሮች እና ኤኒ ታይም ብነሳ ቸርቿን ይዘው ሊቀጥሉ የሚችሉ ሰዎች ይኖራሉ። እንደ ሰው በጻፍ ነውና እየሰራን ባለ ነው። ቸርች ውስጥ ስትራቴጂክ ፕላን ጊዜው ሲያልቅ የሚታሰብ ስላልሆነ በየቀኑ እየሰራህ የምትሄደው ስለሆነ በጣም እየሰራን ነው እዛ ላይ። ይሁንና ግን ሉዓላዊ አምላክ አለ። ሁለተኛ ደግሞ የሚተኩትም ሰዎችም ሌላ ፋክተር አለው አይደል? በመተካት ውስጥ ግን እኔ እንደ ሰው ዛሬ ከዚህ ቸርች ከሎካል ቸርቹ ብታነሳኝ ቸርቹ ይቀጥላል ብዬ ሙሉ እምነት አለ። ቸርቹ ይቀጥላል ብዬ እንትናና ምለውን ሰው ይሄንን 2 ዓመት እየጠበቅን እንሄዳለን ነው እንጂ የቸርቹ አደረጃጀት አሁን ሰው የሚያስብ ይመስለኛል። እንትና ወደፊት ይመጣሉ የሚል እየታዩ ያሉ ሰዎች አሉ። በደንብ ኮንግሪጌሽኑ ጠቅላላ ልብ የሚሰጣቸው ፍቃድ የሚሰጣቸው። እኔ ለምሳሌ ከ1 ወር በፊት ለ2 ወር ከምናምን አልነበርኩ። በቃ እነሱ ናቸው ሲመሩ የነበሩት። ብዙ ጊዜ ስወጣ የሚሰራውን ስራ የሚሰሩት እነሱ ናቸው። አሁን ዋና ዋና ጉዳዮች ላይ ብቻ ማተኩሩበት ነው የሚቀጥሉት 2 ዓመቶች። ሩቲን ነገሮች ከተውኝ ቆይተዋል። አሁን ሩቲን የቸርች ውስጥ ጉዳይ ከተውኝ ቆይተዋል። ዋና ዋና ነገሮች ላይ ነው ፎከስ ማረገው። መተካቸው ሰዎች ላይ ኢንቨስት ማረገውን ነገር ላይ ነው ፎከስ ማረገው። ያልተሟሉ ቦታዎችን የማሟላት ስራ ነው እየሰራው ያለሁት። ግን ይሄ በሉዓላዊ አምላክ እና በሚተካው ሰው እና በእኔ ደግሞ በተጀመረው መልክ ነገሩ መቀጠሉ ላይ እንትን ያደርጋል። ስፔሲፊክሊ ስለ ገርጂ አማኑኤል ስለሆነ የጠየቀኝ ከገርጂ አማኑኤል ዛሬ ብነሳ ቸርቹ ባለበት ይቀጥላል የሚል ጠንካራ እምነት አለኝ። ቴንኪዩ። በጣም ጥያቄን ጥያቄ ያነሳዋል ይባላል በዚህ በእኛ በሀሳብ መድረክ። በጣም ግልጽና ለሌሎች ደግሞ አስተማሪ የሆነ ነገር ነው የሰጠኝ። እወስደዋለሁ እንዳለ። አየህ ፓስተር፣ ብዙ ጊዜ የቤተክርስቲያን ፕሮግራም ብዙ ጊዜ የሚመስላቸው እንደዛ አንተን አልመሰለህም። ብዙ ሰው ቤተክርስቲያን የሚመስለው ቤተክርስቲያንን አሁን ባለው ሁኔታ በዘልማድ ማስቀጠል ይቻላል። ለምሳሌ ሰባኪን ያንተ ገርጂ ነው አይደለ? ከቃሊቲ ታመጣለህ፣ ዝማሬን ከጉልሌ ታመጣለህ። ያው የሚታወቀው እንደሱ ነው። እንደዚህ የቀጠሉ ቸርቾች አሉ። ይሄ ቸርች ከሆነ ማለት ነው። ሰባኪን ከሆነ ቦታ ታመጣለህ፣ ዝማሬውን ከሆነ ቦታ ታመጣለህ። ስለዚህ ቸርች ውስጥ የሚያስፈልግ አንድ ጥሩ ጸሐፊ ነው፣ ኮሚኒኬሽን የምትችል ወይም የሚችል። አይ ቲንክ ወንድም ጸሐፊ መሆን ይችላል መሰለኝ፣ ግን ብዙ ጊዜ ለሴቶች ነው ይህን ስራ የሚሰጠው። ግን ይሄም መቀጠል ነው። ሰባኪውን ከቃልቲ ዘማሪውን ከጉልሌ አምጥቶ ግርጅን ማስቀጠል ይቻላል። ይሄም መቀጠል ከሆነ የኔ ጥያቄ በደንብ ሄደህበታል፣ እንደው ትንሽ ጨምረህበት እንዳልፈው ነው። በመጋቢ ዘሪሁን ልክ እና አሁን የተጀመሩ ስራዎች አንተ ከጀመርካቸው የተሻለ የሚሆን ይመስልሃል? ዛሬ እግዚአብሔር ለአውሮፓ ቢልክ፣ አውሮፓ አሁን አንተን እየጠበቀች ነው። እንደው ትንቢት አድርገው ሰደው ላትወደው ትችላለህ፣ ቅዝቃዜውን ግን አፍሪካን እየጠበቀች ነው አውሮፓ። አሁን አውሮፓ እንደገና ወንጌል መሰበክ አለበት። በዙሪያችን ወንጌል ያልደረሰባቸው ሀገሮች አሉ። አውቀን የሚሆን ሳናቅ እግዚአብሔርን ላከን እንላለን። ድንገት ቢልክህ አሁን የጀመርካቸው ነገሮች በስንት ፐርሰንት ይቀጥላሉ? የመጨረሻ ነገር ይናሉ። እኔ ሙሉ ለሙሉ ይቀጥላሉ ነው የምለው። አር ዩ ሹር? አሁን ላስት ዊክ ዲቮሽን ነበረንና ሪሊ አሁን እዚህ ቸርች እየመጡ የሚያገለግሉ ከሀገር ውጭም ከሀገር ውስጥም ያሉ ሰዎች ገርጂ አማኑኤልን መተዋወቅ አብሮ መስራት የሚፈልጉ ሰዎች አሉ። እነዚህ ሰዎች ዘሪሁንን ስለሚወዱት ስለሚያከብሩትና ዘሪሁን የግል ግንኙነት ስላለው ነው የሚጀምሩት። የሚቀጥሉት ግን ቸርቿ እነሱን መያዝ እስከቻለች ድረስ ነው የሚሆነው። ስለዚህ እናንተ አሁን እዚህ ያላችሁት እነዚህን ሰዎች ሀብት አድርጎ ገንዘብ አድርጎ
ከዘሪሁን የበለጠ ሪሶርስ እንዲሆኑ ማድረግ ነው ቀጥሎ ያለባችሁ ፈተናና ስራ። እሱን ለማድረግ እንድትችሉ ነው የምፈልገው ማስበው። ቸርች ይህን ያህል ብር ኢንቨስት እያደረገች ማስተርስ ያልተማሩትን ፈርስት ዲግሪ በጣም ነው ኢንቨስት የምናደርገው የምናስተምረው፣ በጣም ይማራሉ። ስለዚህ እንግዲህ በሉዓላዊ አምላክ ላይ የምትወሱን ነው። 100% የሚባል ነገር የለም። በእኔም እንኳን 100% ልሆን አልችልም። ግን ምን እያረክ ነው ብትለኝ በዚህ 2 ዓመት ውስጥ ሙሉ ለሙሉ ገርጂ አማኑኤል ፓስተር ዘሪሁን የሚባል ሰው የማትፈልግ እንድትሆን እየሰራው። እግዚአብሔር ይባርክ። ከዚህ በላይ ይህን ጥያቄ ይዤው አልሄድም። እኔ የምፈልገው ይሄ እንዲህ አይነት ድፍረት እንዲኖርህ ነው የፈለግኩት። ጌታ ይርዳ፣ ተመልካቾችህም ጌታ ይርዳ ብለው ይጸልዩ። ያው እነሱ ቢሉትን ይለዋል፣ ግን የሚደሰቱ ይመስለኛል። በጣም የወደድኩት ጥያቄው እየጠነከረ ሄደ የሚለውን ወስጄዋለሁ። ያ እግዚአብሔር ይመስገን። ምክንያቱም የምናወራው ለቤተክርስቲያን መሪዎች፣ ለታዳጊዎች፣ ከአንተ ኋላ ለሚነሱት፣ አሁን ተነስተው አገልግሎት ለጀመሩት፣ ገና ነገ ወደ አጥቢያ አገልግሎት ለሚመጡት፣ ቸርች ፕላንት ለሚያደርጉት በጤናማው መንገድ ሲጠቅመን ብለን ስለምናስብ ነው። እንደኛ ደግሞ ሸምገል ላሉት ደግሞ ለመምከር፣ ለማስተማር፣ ለመገሰጽ ግባት ሊሆናቸው ይችላል። ይሄ መድረክ የመሪዎችና የመሪዎች ብቻ ነው። ሌሎች ቢያዩት ቢሰሙት ያተርፉበታል። እኛ ግን የምንሰራው ለጥቂት መሪዎች ብቻ ነው። ለሁሉም አይሆንም። ለሁሉም ከሆነ አይ ቲንክ እኔ ማቆም አለብኝ። ምክንያቱም ይሄኛው ትንሽ በሀሳቡ በእኛም ፍላጎት መሪዎችን ለመርዳት ብቻ የምንሰራው ነው። ይሄ ማለት ሁሉም ቅዱሳን ቢያዩት ይማሩበታል፣ ያተርፉበታል የሚል አለን። ቴንኪው፣ ጥሩ ጊዜ እየሰጠህን ነው። አንድ ጥያቄ ከዚህ ጋር የተያያዘ ላንሳ። አሁንም ከቅድሙ ጥያቄ ብዙ አልወጣም። ለምን አንተ መጋቢ ነህ። ዛሬ የማወራው በእያንዳንዱ አጥቢያዎች ኢትዮጵያ ውስጥ ባሉ ወንጌላውያን ከኛም ስንወጣ እኛውን የምንሰበሰበው መቼም የውጭን ሀገር አላውቀውም። እየመጡ ግን አንዳንዶቹን እዚሁ ከነሱ ጋር ማወራለሁ። አይ ቲንክ አሁን እየሰሙኝ ከሆነ እኔ እንደጋበዝኳቸው ካልጋበዙኝ ከዚህ በኋላ ከውጭ ሀገር ሰው አልጋብዝ። መዝግቧት ይችን ብዙ ጊዜ ቅድም አንስተነዋል። ይሄን አዳዲስ አሰራርን በቤተክርስቲያን ካለው ሚሽንና የቤተክርስቲያን ራዕይ ጋር የማይጋጭን ነገር ለማስተናገድ መሪዎች ምን ያክል ዝግጁ መሆን አለባቸው? እስኪሄድና አጠቃላይ ከዛ ወደ አንተ ላመጣው እችላለሁ። ትንሽ ብሪፍ አድርግልኝ እስኪ። ቴንኪው። በጣም አዳዲስ አሰራር ማለት አሁን ገርጂ አማኑኤል እየተመራችበት ያለ አሰራር አለ፣ አደራረግ አለ። የቤተክርስቲያኗ ልማድ፣ ቤተክርስቲያን ልማድ አላት፣ ጤናማ ነው። ባህል አላት፣ ያ ጤናማ ነው፣ መጠበቅም አለበት። ከዛ ደግሞ ዶክትሪንም አላት፣ መጽሐፍ ቅዱስ መሰረት ያደረገ አደረጃጀት ደግሞ አላት። እነዚህ በሙሉ ለአንድ ተቋም አስፈላጊ ናቸው። እግዚአብሔር ግን ሉዓላዊ ነው። ቅድም አንተ በጣም ሉዓላዊ የሆነውን እግዚአብሔር ደጋግመህ ስለጠራው ለእኔም እንደ ማመለጫ የሆነ በደንብ ለማስረዳት እግዚአብሔር ግን ሉዓላዊ ነው እና ይሄ ሉዓላዊ የሆነ አምላክ እኔን ወደ አንተ ቢልክ በአባልነት እኔ የመጣሁት ከአንተ ልማድ፣ ከአንተ አጥቢያ ልማድ፣ ከአንተ አጥቢያ አሰራር፣ ከአንተ አጥቢያ ዶክትሪን ወጣ ካለ እኔ የመጣሁት ግን ጤናማ ሰው ነኝ። እግዚአብሔር እኔን ሰጠህ ለአንተ ለአጥቢያው። እግዚአብሔር በእኔ አዳዲስ አሰራር ይዞ ቢመጣ እንደማለት ነው። ይሄ እኔ ይዤው የምመጣው አዳዲስ አደራግና አካሄድ የእግዚአብሔርን ቃል የማይቃረን ከሆነ በአጥቢያ ደረጃ እንደ መሪ እንደ አይነት ነገር ለመቀበል ምን ያክል ሩም አለ ወይም ምን ያክል ልብ አለ እንደማለት ነው። አንድ የቤተክርስቲያናችንን ዶክመንት እልክልሃለሁ። እሺ፣ በደስታ እኛ ጋር እንደዚህ አይነት ነገሮችን ለመቀበል የምንችል አዳዲስ ነገሮችን አዳፕት የምናደርግ ከሰው የምንወስድ፣ ከተቋሞች የምንወስድ፣ ከግለሰቦች የምንወስድ እንድንሆን ያስፈልጋል። ሁልጊዜም ጊዜውን ማየት፣ ወቅቱን ማየት፣ ሁኔታው ምን ይፈልጋል የሚለውን ማየት ይፈልጋል አይደለም? ስለዚህ ምንድነው እሱ 3 ትራያንግልስ አሉን። ሁሌም አዲስ ነገርን ለማድረግ ወይም ደግሞ አኮሞዴት ለማድረግ አዳፕት ለማድረግ 3 ማዕዘን መለኪያዎች አሉ። አንደኛው እግዚአብሔር ቃል ነው።
የፈለገ ያህል አዲስ ነገር ቢሆን የእግዚአብሔር ቃል ለቤተክርስቲያን ካስቀመጠው ማናልፈው ማለት ነው። የሚጠቅም ሊሆን ይችላል። የሚጠቅም ነገር ሁሉ ቤተክርስቲያን አያስፈልጋትም። ስለዚህ አንዱ የእግዚአብሔር ቃል ነው። ሁለተኛው ቤተ እምነታችን እኛ ከ800 በላይ አጥቢያዎች ያሉት ቤተ እምነት አለን። የኛ ቤተ እምነት ደግሞ የራሱ ፍሬምወርክ፣ የራሱ መመሪያ፣ የራሱ ደንብ፣ የራሱ መንገዶች አሉት። አንዳንድ ነገሮችን የምናረግበት ለምሳሌ ቅድም ያነሳኸውን አንተ መታ አባል ስትሆን እንዴት ነው አባል የምትሆነው? ምን ያህል ጊዜ ቆይተህ ነው ወደ እንትን የምትገባው? ከዛ ወደ የቱ ጋር እንደምትመጣ ክሊር የተቀመጡ ነገሮች አሉ። ከምን ያህል ጊዜ በኋላ ነው አመራር መሆን የሚችለው? ምን ያህል ጊዜ ከእናንተ ጋር መቆየት አለበት? ሲመጣ ምን ማሟላት የለም። እንደው አሁን ያነሳኸውን ለማንሳት ያህል ሌላም ነገር ቢሆን የቤተ እምነታችን ደግሞ ላይኖች አሉ፣ ፍሬምወርኮች አሉ። ሁለተኛው ማነጻጸሪያችን እሱ ነው ለየትኛውም አዲስ ነገር። ስለዚህ አስተምሯችን ሀዲድ አለን አይደለም? እንደ ቤተ እምነት እኛ የምንሄድበት ሀዲድ አለ፣ ሌሎች ቤተ እምነቶች የሚሄዱበት ሀዲድ አለ። በእኛ ሀዲድ ውስጥ ነው ወይ የሚለውን እናያለን። በአስተምሯችን፣ በልምምዳችን፣ ከታሪካችን፣ ከአይደንቲቲያችን ሁሉም ቸርቾች የራሳቸው አይደንቲቲ አላቸው። ያንን አይደንቲቲያችንን እሱን እናያለን ማለት ነው። ሶስተኛው የምናየው ተጨባጭ ሁኔታውን ነው። ተጨባጭ ሁኔታው አንድ በአካባቢ ብጠራልኝ የአካባቢና ገርጂ የራሱ ሁኔታ አለው። ተጨባጭ ሁኔታው የገርጂ የሚፈልገው ተጨባጭ ሁኔታ አለ። ወቅቱ ጊዜው አሁን የሚፈልገው ነገር አለ። የሰው የአኗኗር ሁኔታ የአርባን ቸርች አርባን ሚኒስትሪ ራሱ በጣም ተለዋዋጭ፣ በጣም ተቀያሪ ነው። አሁን ያለው የሚድል ኢስት ጉዳይ በዚሁ ከቀጠለ ነዳጅ አይኖርም። ምንድን ነው እኛ የምናደርገው? ሰው መኪና ትራንስፖርት ከቆም የሆነ ነገር ከሆነ ምንድን ነው የምናደርገው ብለን አሁን ማሰብ ጀምረናል። ምንድን ነው የምናደርገው? ባስ እንከራያለን ወይስ እንገዛለን? ኤሌክትሪክ መኪና ሰርቪስ ሊያስፈልገን ይችል ይሆን? ዊ ዶንት ኖ። ማሰብ ይኖርብናል። ኮቪድ መጣ፣ ምን እናድርግ፣ እንዴት እናድርግ እንዳልን ሁሉ ወቅታዊ ሁኔታዎች የሚያመጡትን ነገር ማየት ያስፈልጋል። ስለዚህ እነዚህ 3 ነገሮች ሁልጊዜም የኛ ማንጸሪያዎች ናቸው። አንድን ነገር አንጽረን የምንቀበልበት የምንወስድበት እና ያስፈልገናል፣ የሚያስፈልገንም ቢሆን በእነዚህ 3ቱ መመዘኛዎች ማለፍ አለበት የምንለው ማለት ነው። የእግዚአብሔር ቃል የሚለው ቤተ እምነታችን ከተቀመጠልን መስመር ደግሞ ተጨባጭ ሁኔታው፣ የጊዜው ሁኔታ፣ ጂኦግራፊካል ነገሩ መርካቶ አካባቢ ያለች ቸርች ገርጂ አካባቢ ካለችው ጋር ኮምፕሊትሊ ልዩነት አላት። ገርጂ አማኑኤልን ፕላንት ስናደርግ ገና ጥናት በምናደርግበት ጊዜ የተጻፈ ዶክመንት አለን። ምንድን ነው ገርጂ አካባቢ ላይ ወደ 2 ጊዜ 3 ጊዜ ሚሽነሪ ተልኮ ፌል አድርገን ነበር ፕላንት ለማድረግ ቸርች። ስለዚህ ለምንድን ነው ፌል ያደረግነው የሚለውን ማጥናት ነበረብን። ስለዚህ አንዱ ያልነው ነገር ምንድን ነው፣ እኔ ሜክሲኮ ቸርች ነው ለረጅም ጊዜ ያገለገልኩት። ሜክሲኮ ያለችው የአማኑኤል ቤተክርስቲያን ወደዚህ ስላክ ሜክሲኮ ሰው ወደ ቸርቿ ይመጣል። ልክ እንደ ሙሴ ድንኳን ከሰፈር ወጥቶ ነው የሚያገኛት። መኖሪያ አካባቢ አይደለችም። ገርጂ ደግሞ ህዝብ መሃል ነች። ስለዚህ በጣም ከፍተኛ ልዩነት አላቸው ሁለቱ ያሉበት ጂኦግራፊካል ነገር ብቻውን የቸርቿን ቅድሚያ የምትሰጣቸውን ጉዳዮች ይለያሉ። ገርጂ ቤተሰብ መሃል፣ ልጆች መሃል፣ ባለትዳሮች መሃል መኖሪያ ሰፈር በመሆኗ ምክንያት በጣም በጣም መጠንቀቅ ያለባቸው ጉዳዮች አሉ ከሜክሲኮ ይልቅ እነሱን ነገሮች ማለት። ስለዚህ ጂኦግራፊካል ነገር፣ ወቅታዊ ሁኔታዎች፣ ፖለቲካል ነገሮች፣ ኢኮኖሚካል ነገሮች በሙሉ ደግሞ ሌላ 3ኛው መስመር ነው የሚሆነው። አዲስ ነገር ለመቀበል በጣም ክፍት፣ በጣም 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 ነው የምወደው። እንደውም ቀስበል መባል ነው ያለብኝ። የኔ ባሪ እንደዛ ነው፣ ተው ቀስበል ነው የምባለው። ይሁንና ግን እነዚህን 3ቱን ሳልዘል መሄድ ደግሞ በጣም እነዚህ መጠበቅ አለባቸው። ይሄ አሁን እንደው አንተ ደግነህ በባህር መሱ ነው ያዩ። ምክንያቱም አጠቃላዩን ጥያቄ ራሱ ወስደኸዋል። መሬት ላይ መንካቱ ጥሩ ነው፣ ግን እስኪ እንደው ቤተክርስቲያን ውስጥ ያለው አዲስ ነገርን የመቀበል ችግርን እስኪ ሂስ አድርገህ ነው እንላለን። አሁን ልምምዳችሁን ነገርከኝ፣ መስፈርቶቹንም ነገርከኝ። ብዙ ሰው ላያቅ ይችላል። ግን እነዚህ ነገሮች የማይታለፉ ናቸው። ነገር ግን አንዳንድ ጊዜ እነዚህንም ልናልፍ የምንችልበት ነገር ሊፈጠር ይችላል። ግን መስፈርት መኖሩ ጥሩ ነው አዲስ ነገር ለመቀበል። ግን ቤተክርስቲያን አካባቢ ብዙ ጊዜ ለአዲስ ነገር ዝግ የመሆን ነገር ይታያል እና
ይሄ መሪዎች እንዴት ነው ማስተናገድ ያለባቸው? አጠቃላይ እንደው አሁንም ገርጃማኔ ልላንሳል ፕሊዝ በደስታ ምን መሰለህ፣ ለምሳሌ አንድ ሰው መጣና እኛ ጋር እሁድ ፕሮግራማችንን ግን እንዴት ነው እንደዚህ ያልተለመደ ነገር ነው አለኝ ማለት ነው። እዚህ ውስጥ ከምታያቸው ሰዎች ከግማሽ በላይ የገርጃማኔን የተቀላቀሉት በዚህ ምክንያት ነው አልኩት። አየህ ቸርች ትመጣለህ፣ አምልኮ አለ፣ ከዛ መባ ይሰበስባል፣ ከዛ ቃል ትሰማለህ፣ ከዛ ትሄዳለህ። ዚስ ኢዝ ኖርማል። እንግዲህ የመጀመሪያዋ ቸርች እንደሱ አልነበረችም። እንደ ቲያትር ቤት መድረኩን ሁላችንም ዝግት ብለን በቃ ቁጭ ብለን መድረኩን አይተን እንደ ቲያትር ቤት ከመድረክ የሚለቀቀውን እንደሱ አይነት ቸርች አልነበረችም መጀመሪያ። ሶሻላይዝ የምታደርግ አብራ የምትበላ ህብረት የምታደርግ ከዛ በኋላ አንዱ የሚዘምር አንዱ ንስሐ የሚገባ አንዱ የለም በቃ እዛው ኮሚኒቲው ልክ እንደ አካል እንደ ብልት ሁሉም የሚሰጥ የሚቀበል ነው። እሱም ማድረግ በተለያየ ምክንያት አንችልም፣ ግን ለማድረግ መሞከር እንችላለን የምትችሉትን ያክል። ለምሳሌ እኛ የእሁድ ጉባኤያችን ሚንስ ነው እንጂ ኢንድ አይደለም እንላለን። እስናት በቃ እንትኑ አይደለም ላይክ እሁድን ማድረግ አይደለም አላማችን። እሁድን የምናረግለት ምክንያቶች አሉ። ህብረት ማድረግ አንዱ ነው። ህብረት ማድረግ አለብን። እግዚአብሔር ቃል መስማት አለብን፣ መጸለይ አለብን፣ ማምለክ አለብን፣ ማገልገል አለብን። እነዚህን 5 ነገሮች ማናረግ ከሆነ መገናኘት የለብንም የሚል ጠንካራ አቋም ነው ያለን። እነዚህ ተግባሮች ናቸው የትኛውንም ፕሮግራማችንን መስራት ያለባቸው። ስለዚህ ህብረት ማድረግ ላይ ለምሳሌ እኛ ጉባኤ እሁድ ብትመጣ ምን ይሆናል? ያልመጡ ሰዎች በጉባኤ ይነገራል። ወንድም እንትና ክፍለ ሀገር ሄዷል፣ እንትና ልትወልድ ነው ጸልዩላት፣ እንትና አባቱ ታሟል ተብሎ በጉባኤ ይነገራል። ኦኬ ታውቃላችሁ ያልመጣው ሰው በቃ ሪፖርት ይቀርብልናል። ስሞል ግሩፖች አሉ። በስሞል ግሩፕ እረኞቻቸው በኩል ሴንትራላይዝ ይደረጋል። የተመደቡ ሰዎች አሉ። ይሄንኑ ሰብስበው ሪፖርት ይነግሩናል። 5 ሚኒትስ 10 ሚኒትስ ለነዛ ሰዎች ይጸልያል። ስራ ላጣው ሰው ይጸልያል፣ ለታመመው ሰው ይጸልያል፣ ቤተሰቦቹ ችግሩ ስለገቡ ሰዎች ይጸልያል። ከኛ መካከል የሌሉ በህመም ምክንያት በወሊድ ምክንያት ስማቸው ይጠራል፣ ይጸልያል። በጉባኤ ነው። አዎ በጉባኤ። ስለዚህ ጊዜ አለው ለዚህ ሪፖርት ሰምተን የምንጸልይበት። የወለደች የእርጉዝ የነበረችው ሲጸልይላት የነበረችው ወለደች ሲባል እንላለን። ታሞ የነበረው ሰውዬ ባለፈው የጸለይንለት መጥቷል፣ እንኳን ደህና መጣልን ሀግ ይደረጋል። የሰላምታ ጊዜ ፌሎሺፕ ጊዜ አለን። በቃ ጉባኤው በሙሉ ረበሽ የሚልበት ታይም አለን። አዲስ ሰው እሁድ ዕለት ገና ስትመጣ ቆም ትባላለህ፣ ማይክ ይሰጣል። ከየት ነው የመጣው ማንነት ትባላለህ። እኔ አለሙ እባላለሁ፣ ከእንደዚህ ቤተክርስቲያን ነው የመጣሁት፣ ልጎበኛቸው። እንኳን ደህና መጣ ሀግ ትደረጋለህ። ላልመጡ ሰዎች ሲጸለይ፣ ለታመሙ ሰዎች ሲጸለዩ ትሰማለህ። ህብረት እናደርጋለን። የጸሎት ጊዜ አለን። የእግዚአብሔርን ቃል በእግዚአብሔር ቃል ክብር ልክ እንሰማለን። ለእግዚአብሔር ቃል በሚገባ ክብር ልክ እንሰማለን። ይቺና በዛችሁ የሌሎች አብያተ ክርስቲያናት በሚያደርጉት ፕሮግራም ሰዓት ነው የምናደርገው። ለእያንዳንዱ ግን ጊዜ አለው። በቃ አሁን ይሄ ሰው ሲሰማ መጀመሪያ ሲያዩ ጓደኛዬ ሊሰብክ መጥቶ ነው። ገና መጀመሪያው ነው ሲመጣ ደስ ይላል። ግን ይሆናል እንደዚህ አሁን ይሄን በየእሁዱ ታደርጉታላችሁ? አዎ። ሰው እየበዛ ሲመጣ ሲስተም እንፈልጋለን። አሁን ይህን አስበን እንዳገኘ ነው። ደግሞ ዋናው ነገር የቤተክርስቲያናችን አባላት አሁን እየተጸለይልኝ ነው። እኔ እንዳልኩ ከሀገር ውጭ በነበረበት ጊዜ ጉባኤው ሲሰበሰብ ስሜን ጠርቶ እንደሚጸልይልኝ ስለማቅ ሚስ አረጋቸዋለሁ። ጉባኤው ሚስ አረጋለሁ። እዚህ ላል ፊልጵስዩስ ላይ ጳውሎስ አፍሮዲጡ በጣም ታሞ ነበረ እና በጣም ተጨንቋል እና በፍጥነት ልልቀው ነው ይላል። እና በጣም ይገርመኛል። ለምንድን ነው የተጨነቀው? ስለታመመ አይደለም፣ መታመሙን ስለሰሙ። ጥያቄ ጠይቃለሁ። ምን እላለሁ? አንድ የጉባኤው አባል መታመሙን ሲሰማ ጉባኤው እንዴት ይጨነቃል ማለት ነው። ታሞ የተኛ አባል አለ። ስለዚህ ጉባኤው ይጨነቃል። በመጨነቃቸው ምክንያት ደግሞ እሱ ይጨነቃል። እዚህ ይሄ ኮኔክት ያደረገ የብልት ግንኙነት ካልሆነ በ4 ወሩ ቆይቶ የመጣን ሰው የተፍተ ነበር አንተ ካልኩት እኔ እኮ ፓስተር አይደለሁ። የጠፋበት ምክንያት አውቄ ጸልዬለት ሲመጣ እንኳን ደህና መጣ ምለው ሲሆን ነው ቤተሰብ አለኝ የሚለው አይደል? እንዲህ አይነት አዳዲስ ማንም ነግሮን አይደለም።
መጽሐፍ ቅዱስ ሐዋርያት ሥራን ስናጠና እንዲያደርጉ ከነበረ ታሪክ ውስጥ የነበረች ቸርች እንዲህ ከሆነች ሳይዟ ቁጥሯ ነው አሁን ብዙ ስለሆነ አንችልም ከማለት እንዴት ብናደርገው እንችላለን፣ እንዴት ብናደርገው ይሄንን ኤክስፒሪየንስ ልናደርግ እንችላለን ብሎ ቢታሰብ እግዚአብሔር ለዚህ ዘመን የሚሆን ሐሳብ ይሰጠናል፣ አይዲያ ይሰጠናል። መንፈስ ቅዱስ ይሄንኑ ለማድረግ ነው ያለው መሀላችን። እኔ ለምሳሌ ይሄንን እንደ አዲስ ነገር ብዬ ማነሳለህ ነገር ማለት ነው ይሄ በቃል አዲስን ነገር የመቀበል ችግር አለ ወይ ብትለኝ አሁኑ ምልህ ለምን በጣም እንትን ነን እኛ የተለመደ ነገር እንደ ጴጥሮስ እኔ ከልጅነት ጀምሮ ይሄን አድርጌ አላቅም አላረግም ብትገለኝ ይሻለኛል ነው የምንለው። ልማድ ከጠፈር ይጠነክራል። በጣም አደገኛ ነገር ነው። ግን እኔ ፐርፐዙን ዋና አስኳሉ ምንድን ነው ይሄ ነገር የተባለበት ምክንያቱ ምንድን ነው እንጂ በዚህ መንገድ ነው ግዴታ ማድረግ ያለብኝ እምለው ነገር በጣም ውስን ነው። መንገዱንም እግዚአብሔር በዚህ መንገድ ነው እንድታደርግ የምፈልገው ያለኝ ነገሮች አሉ። ግን ሁሉን እንደሱ አድርጎ አልሰጠኝም። እንደሱ አድርጎ ቢሰጠኝ በጣም ሜካኒካል ይሆናል። እንደ ኮምፒውተር ነው የሚሆነው ነገር። እንደሱ አይደለም። መንፈስ ቅዱስ አለ፣ ጊዜው አለ፣ ተጨባጭ ሁኔታው አለ። እኔና ቻይና ውስጥ ያለች ቸርች አንድ አይደለንም። እግዚአብሔር ዲስኮምፈርት አያደርገውም። አሜሪካ ሀገር ያለ አንድ ቸርች እና ቻይና ውስጥ ያለ አንድ ቸርች እኩል አይደሉም። ሳውዲ አረቢያ ያለ ቸርች እና ሁኔታውን አንደርስታንድ ይደረጋል። ጊዜው ቢዚ ነው። እኔና ክፍለ ሀገር ገጠር ውስጥ ያለች ቸርች አንድ አይደለንም። እኔ አርባን ቸርች ነኝ፣ የከተማ ቸርች ነኝ። የከተማ ቸርች ብዙ ፋክተርስ አሉት። ለዛ ሁኔታ የሚመች ነገር ለማድረግ አሁን ሰው ቢዚ የሆነ ከሩቅ ቦታ አይችልም። አሁን ከዚህ በኋላ ልጅ እየወለደ ሲመጣ ሰፈር እየቀየሩ እዛው አካባቢ ቸርች ማድረግ ካለባቸው ማድረግ ነው ያለባቸው። ብዙ ነገሮች እየተለወጡ እየተቀየሩ ነው የሚመጡት እና ለአዲስ ነገር ራሳችን ማዘጋጀት ያለብን ይመስለኛል። ቸርች ብዙ ለዚህ ዝግጁ አይደለንም፣ ግን ግዴታ ነው። አለበለዚያ ሁኔታው ይለውጠናል። እኛ ሁኔታውን እያየን መለወጥ ካልቻልን ሁኔታው እኛን ይለውጠናል። ስለዚህ ለአዳዲስ ራዕዮች መሪዎች ክፍት መሆን አለባቸው የሚለውን እንውሰድ። እንደው ለአንተ ለመጋቢ ዘሪሁን ኃይለ ሚካኤል ስችል እስከናያት ስጠራ ደስ ይለኛል፣ ግን ቢያንስ አባት ድረስ በጣም ደስ የሚል እና የተሰጠ መንፈሳዊ መሪ ነው የምትለው ምን አይነት መሪ ነው? ለጥሪውና ለአገልግሎቱ የተሰጠ ነው የምትለው በአንተ መስፈርት ምን አይነት ሰው? አንደኛ በአእምሮ ከጉዳዩ ጋር የተዋሃደ አልገባኝም። ሜንታሊ ከሚሰራው ስራ ጋር ኢንጌጅ ያደረገ አስተውሎ የሚያደርግ አእምሮውንም ልቡንም ሙሉ ለሙሉ የሚሰጥ ላይ ዳዊት አስተውሎ ያደረግ ነበረ። ሳኦል ወደ ላከው ሁሉ ይሄድ ነበረ፣ አስተውሎ ያደረግ ነበረ። ስለዚህ አእምሮ ኢንጌጅ ከጉዳዩ ጋር ኢንጌጅ ያደረገ ሰው ለምን ይመስልሃል? ለነህሚያ የነገረው ያጎቱ ልጅ እኮ ጎብኝቶ የፈረሰውን አይቶ ነው የመጣው። ነህሚያ ግን ኢንጌጅ ነው ያደረገው። ሳያይ አየ። ቁጭ ብዬ አለቀሱ። አያሌ ቀን ጾምና ጸልይ ጀመር። ፊቱ እስኪጠቁር ድረስ ነገሩ አእምሮውን ይዞታል አይደል? ስለዚህ እኔ የመጀመሪያው እኔ አሳይመንት ሰጥቼ ወይም አገልግሎቱ እኔ ደውዬ ያን ነገር ምን አረከው ማለት የለብኝም አንድን ሰው ብዬ ነው ማሰብ። ከእኔ ከተለየ በኋላ ስለ ጉዳዩ ማሰብ አለበት፣ ስለ ጉዳዩ ማሰላሰል አለበት፣ ስለ ጉዳዩ ማቀድ አለበት፣ ማንበብ አለበት፣ ስለ ጉዳዩን ሊሰራ የሚችልባቸው ነገር አእምሮውን እኔን ሲያየኝ ትዝ የሚለው ከሆነ ይህ ሰውዬ ከስራው ጋር በአእምሮ አልተዋሃደም እላለሁ። ስለዚህ በአእምሮ የተዋሃደ ሲሆን በጣም የተሰጠ ነው እላለሁ። አንድ ሁለተኛው በስሜት የተቆራኘ መሆን አለበት። ኢሞሽናሊ ኮኔክት ማድረግ አለበት። ማዘን አለበት፣ ማልቀስ አለበት፣ መበሳጨት አለበት። ኢሞሽናሊ ኮኔክት ማድረግ አለበት። 911 ሄደህ ብትቀጠር የመጀመሪያ ኦሪንቴሽን ከዚህ ስራ ጋር ኢሞሽናሊ ኮኔክት እንዳታረግ ትባላለህ። ለምን? የምትሰማው ነገር በጣም ከባድ ነው። በየሰዓቱ ስለሆነ የሚደወለው። በየሰዓቱ ብቻ አይደለም። አንዷ ደውላ አባቴ እናቴን እየገደለው ነው ልትል ትችላለች። ኮኔክት ካረግ ወይኔ ረልዶ ምናምን ነው የምትለው። ልትሰራው አትችልም ስራውን። ኢሞሽናሊ ኮኔክት ካረግ መስራት አትችልም ስራውን። ሌባ እንደዚህ እያረገኝ ነው፣ ቤቴ እየተቃጠለ ነው። ኢሞሽናሊ ኮኔክት ካረግ መስራት አትችልም። አሁን አምቡላንስ፣ እሳት አደጋ ምናምን ስልክ የሚያነሱ ሰዎች አስባቸው። ህፃን ልጄ ውስጥ ቤት ውስጥ እያለች ቤቴ ውስጥ ህፃን ልጅ እያለች ቤቱ ተቃጠለ ብሎ ተደወለላት። ኧረ እንደው ምን ይሻለኛል ብላ ያዙ ይልቀቁኝ ብትል ስራውን አትሰራም። ኢሞሽናሊ ኮኔክት ማድረግ የለባቸው። ቸርች ግን ኢሞሽናሊ ኮኔክት ካላረግ ባትሰራው ይሻላል።
ብትወድ ልታነጻኝ ትችላለህ ሲል እና ላልችል ነው ብለህ ከመለስክ ኢሞሽናሊ ኮኔክት አላረክም። እወዳለሁ ብለህ መዳሰስን ኢሞሽናሊ ከሰውየው ጋር ኮኔክት ማድረግ ከሞት እንደምታስነሳው እያወቅ እንባውን አፈሰሰ ይላል። ለምን ያለቅሳል ኢየሱስ? ከሞት ሊያስነሳ እኮ ነው። ቀጥሎ ኢሞሽናሊ እያለቀሰች ነው ማርታ። እሱ በቃ ፔኗን ሼር ማድረግ አለበት። ኢሞሽናሊ ኮኔክት ማድረግ አለበት። መሪ ከሚሰራው ለህዝቡ መራራት አለበት። የሆነ ልጅ ስምዖን ትወደኛለህ? በጎቼ። አይ ኢሞሽናሊ ኮኔክት ካላረግ ህዝቡ ልታገለግል አትችልም። እንደተቅበዘበዙ እረኛ እንደሌላቸው አይቶ አዘነላቸው፣ አስተማራቸው። ኢሞሽናሊ ኮኔክት የማያረግ ሲያዝኑ ካላዘንክ፣ ደስታቸው ደስታ ካልሆነ፣ ሲያማቸው ካላመመ፣ ሲያረግዙ አብረህ ካላረገዝክ፣ ሲወልዱ አብረው ፎይ ካላልክ ምን አይነት የቸርች መሪ ትሆናለህ? ምን አይነት መጋቢ ትሆናለህ? ኢሞሽናሊ ኮኔክት የሚያደርግ ለእኔ በጣም ጥሩ ሊደር ነው። ሶስተኛው ፊዚካሊ ኢነርጃይዝ መሆን አለበት። የኢትዮጵያ ብሔራዊ ቡድን ወደ ሜዳ እየገባ እምቡር ዝልል ፍንጥር ካላለ በቃ እንደ ዙምቢ እንደዚህ ብሎ ቢገቡ አሁን የኢትዮጵያ ብሔራዊ ቡድን ማሊያቸውን ለብሶ ሜዳ ውስጥ አስብ። ፊዚካሊ ኢነርጃይዝ መሆን አለበት። አለቅ ዘፈን አወጣንላችሁ እስክስ አትሉ፣ ሙሾ አወጣንላችሁ አታለቅሱም። ኧረ ጎራው ኧረ በለው አሸው አንበሳው ጦር ሜዳ ውስጥ ያለ ይሄ የለም። ፊዚካሊ የስ እናደርገዋለን እንችላለን የሚል እጃቸውን ለመልካም ስራ አበረቱ አይነት። አንዳንድ ሰው አስክሬን ፊት ነው፣ ምንም አይመስለውም። አንተ ምንም ያክል ያገር ራእይ እየነገርከው ነው ብለህ ነው አይነት ፊት የሚያሳይ ሰዋል። ፊዚካሊ ፕሬዘንስ የሌለው ሰው በተልእኮ ሊያገለግል የሚፈልግ ሰዋል። ፊዚካሊ ፕሬዘንሱ ያስፈልጋል። መኖር አለበት፣ ሰውየው ኢንጌጅ ማድረግ አለበት፣ ጉብኝት ውስጥ መሄድ አለበት። ፊዚካሊ ኢነርጃይዝ ያልሆነ ሰው ቸርቹ አባል ነኝ ግን የለውም ይላል። እኛ ጋር 9 የግንኙነት የኪዳን 9 የኪዳን የግንኙነታችን የኪዳን ቋንቋዎች አሉ። አዘውታሪነት የሚል አዘውታሪነት፣ ማዘውተር፣ መገኘት፣ አዘውትሩ፣ መገናኘትን አትተው አይደል የሚለው። ፊዚካሊ ራስን አፕ ማድረግ። ፓስተር ምን ይለኛል? ጸጋ ካለውና አቬለብል ከሆነ ሰው ማንን ትመርጣለህ ይላል። ጸጋ ያለው ሰው ነው አልኩት። ኖ አቬለብል የሆነውን ጸጋ ይሰጠዋል እግዚአብሔር። ራሱን ኮሚት የሚያደርግ ራሱ የሚገኝ ያለ ሰው ነው በቃ አንተ መምረጥ ያለብህ። ጸጋ ያለው ሰው ግን ቢዚ የሆነ የማታገኘው ሰው ከሆነ ምን ያደርግልሃል? መጥቶ ስታወራ ያልሰማ፣ ስትጾም ያልሰማ፣ ስትሰበሰብ የሌለ፣ ስትሰለጥን የሌለ ግን ምን ይጠቅማል? አቬለብል ለሆነው ሰው ግን እግዚአብሔር ጸጋ ይሰጠዋል፣ ራሱን ኮሚት ላደርግ። ስለዚህ ፊዚካሊ ኢነርጃይዝ መሆን ያስፈልጋል። ስለዚህ ሜንታሊ በአይምሮ የተዋሃደ ከእንትኑ ጋር በስሜቱ የተቆራኘ በአካሉ የተነቃቃ በመንፈስ አላይ እንዲሆን ከሆሊ ስፒሪት ጋር ከሰማይ ጋር ከጊዜው የእግዚአብሔር ሐሳብ ጋር አላይ እንዲሆን እግዚአብሔር በዚህ ሰዓት በዚህ እየሄደ አንተ በዚህ ከሄድክ ምንም መሪ ልትሆን አትችልም። ከመንፈስ ቅዱስ ጋር በሰማይ ካለው የእግዚአብሔር ሐሳብ ጋር አላይ እንደምትሆን ምቹ ጊዜ ነው። አሁን ውጣና ራስን እንትን በል። ለእናንተ ሁሉ ጊዜ ምቹ ነው፣ እኔ ግን ምቹ ጊዜ አይደለም፣ አልወጣም። ስለዚህ መቼ ይወጣል መቼ ይገባል። ሊሰብኩ ሲሄዱ መንፈስ ቅዱስ ይከለክላል እኮ። ሊሰብኩ ነው የሚሄዱት እነ ጳውሎስ። ሽርሽር ቫኬሽን አይደለም፣ መንፈስ ቅዱስ ይከለክላል። ውጣ፣ ግባ፣ ተቀመጥ፣ አግኘው፣ ሰረገላውን ቅረብ የሚል እኮ የእግዚአብሔር መንፈስ አለ ጊዜውን የሚያስረዳ። ስለዚህ ከመንፈስ ቅዱስ ጋር ከሰማይ ጋር አላይንድ መሆን ያስፈልጋል። በመንፈስ አላይንድ የሆነ ፊዚካሊ ኢነርጃይዝ የሆነ ሜንታሊ ኢንጌጅ የሆነ ስፒሪቹዋሊ አላይንድ እና ኢሞሽናሊ ኮኔክትድ የሆነ እነዚህ 4 ነገሮች ለአንድ መሪ በጣም ወሳኝ፣ ለመሪ ብቻ አይደለም ለማንም ክርስቲያን በአንድ ቸርች በአንድ ቪዥን ውስጥ ካሉ በእነዚህ 4 ነገሮች ውስጥ ከሆኑ ለእኔ ቤስት ሊደሮች ናቸው ነው የምለው። አድማጭ ተመልካቾቻችን ከመጋቢ ዘሪሁን ኃይለ ሚካኤል ጋር የነበረን ቆይታ በዚህ ይጠናቀቃል። በሚቀጥለው ሳምንት ቀሪውን ሐሳብ ይዘን ወደ እናንተ እንመጣለን። ሻሎም።